ሰላም እፎይ፣ እንዴት አመሸ? ሰላም ነው አለን ይመስገን፣ እግዚአብሔር ይመስገን። ምን ልታዘዝ? አንድ ጥያቄ መጠየቅ እችላለሁ? ጠየቅሽ እኮ። መጠየቅ እችላለሁ የሚለው ራሱ ጥያቄ ነው። ጨረሽ ጥያቄሽን። ሀሳብ ብቻ ስጪ። ጥያቄ ሀሳብ ሳይሆን ማለት እዚህ ውስጥ ከመግባት በፊት ታውቃቸዋለህ እንደዚህ አይነት ነገር ምናምን እንደሚያደርጉ ሰው ለመግደል ምናምን በጣም ቅርብ እንደሆኑና ማለት እንደዚህ በፎቶ ባትገለጽ ለምን እንደዛ ላደረክ ማለት ጀስት እንደነ ቢኒ እንዳንዳንድ ልጆች እንደነ ማማዬ ማለት ለኛ ምን ባለፈው ያየው ነበርና ፖይ እንደዚህ ሆነ ሲል በጣም ነው ቁጭ ብዬ ያለቀስኩትና እንደዚህ ያደበደቡት ምናምን የሚባለው ለሰምቼ ጀስት ባትታይ ኖር የሚለው ነገር ውስጤ ስለነበር ፈርቀልት ነው አለቀስኩ ብላውን የሶፍት መግዣ ልትጠይቀኝ ነው? ኖ አይ አልጠይቅም፣ ግን አላውቅም ካለን ፍቅር ይመስለኛል እንደዛ ብዬ ስላሰብኩና ባትወጣ ደስ ይለኝ ነበር። እንትን ነው አክቹዋሊ አሁን መደበቅ አንችልም። አንዴ ወተናል። መደበቅም ዲስማች አስፈላጊም አይደለም። ነገር ግን ከአመት ምናምን ከስንት እንትኖች መረጃዎችን ፈልገው እንደውም እያወጡ ፈታ እያደረጉኝ ነው። እንደውም የቆዩ ቪዲዮዎች ከየት እናያገኟቸው እና እኔስ ምንድነው ግን አክቹዋሊ ያው የዚህ ማች ንጽጽር አለሙን አላውቀውም። ከፖለቲካው ነው ኦልሞስት ወደዚህ ሽፍት አድርገን የመጣ ነው ምናምን ነገር የዛሬ ዓመት አካባቢ 1 ዓመት አለ ወደ እኔ ንጽጽር ላይ 1 ዓመት ከ2 ወር ከ3 ወር እንደዚህ አካባቢ ሆኖልኛል። ራሳቸው ያውቁታል፣ ኦልሞስት ያውቁታል። ደጋግመውም አንደኛውም ደግሞ ትናገራለች አታክ አድርገውኝ ነው ወደዚህ ገባሁት እንጂ ብዙም የንጽጽሩን አለም ስለማላውቀው ሌሎቹ ንጽጽሩን አለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ዜና የሆነ ሰዓት ታስታውሳችሁ ስልጤ ላይ ተፈናቀሉና የተፈናቀሉበት ምክንያት ትንሽ ጓደኛ የነበረ የእሱም ትንሽ ንብረቶች ምናምን ወድመውበታል እና ኬዙ ምንድነው እሱ መተት አደረጉብን። በመተት ምክንያት ነው ተማሪዎች የሙስሊም ተማሪዎች ትምህርት ማይገባቸው፣ ሴቶቹ የሚወድቁት ከትምህርት በክርስቲያኖች ኦርቶዶክሳውያን መተት አድርገውባቸው ነው የሚል ዜና እንደሆነ መረጃዎችን እንዲህ ስሰማ ምናምን ነገር ረበሸኝ። ምን ማለት ነው? ምንም ማያውቅን ሰው ከዛ አንተ ደደብ ሆነ ትምህርት ስላልገባ ስትወድቅ ክርስቲያኖች መተት አድርገውብኝ ነው። ከዛ እንትን ለማየት ሞክሬ ነበረ ዜናዎች የነሱን ሳይድ ለማየት ስሞክር እነ አሮንቲ ምናምን ነገር ፎቶችን የልጆቻቸው ፎቶ ቤተክርስቲያን ውስጥ አለ ይላሉ። እንዴት ነው እነሱ ቅዱሳን ናቸው? የአንድ የሙስሊም ሴት ተማሪዎች ፎቶ እንዴት ነው ቤተክርስቲያን የሚሰቀለው? ምን እያሉ ነው የሚለው ትንሽ አበሳጨኝ። ምን እያሉ ነው እነዚህ ሰዎች ምናምን አልኩና ቪዲዮ ሰራው ማለት ነው። እንዴት እንደዚህ ይላሉ? እንደዚህ ሊሆን አይችልም። ፎቶቸው ቤተክርስቲያን ውስጥ ተሰቅሏል ካሉ እኔንም መተተኛ ነህ እያሉኝ ነው። ምክንያቱም ፎቶቸውን እያየው ነው ቤተክርስቲያን ውስጥ። ይህ ስድብ ነው ለእኔ። ይህን እንደዚህ አይባልም ምናምን ስል ምላሽ ብለው አሁ መተተኛ ናቸው እናንተ እኮ መተተኛዎች ናቸው ምናምን የሚሉ ንጽጽር የሚሰሩ ልጆች ሰሩ ቪዲዮ። እኔ አላቃቸውም፣ ንጽጽር ይስሩ አይስሩ አላቃቸውም። አሁን ነው ያወቅኳቸው ንጽጽር የሚሰሩ መሆናቸው። ግን ምላሽ መሰጣጠት ጀመርን ማለት ነው። ማለት ሰጣ ገባ ውስጥ ገባ። ከዛ ሌላ ቪዲዮ አሁንም እንትን ሲሰሩ ምን ብለው ሰሩ? ሰብስበናቸው ካህናቶቹ ምናምን ነገር እጣቢያችሁን ታጠቡና አንጡና መተት የሰራው ሰውዬ በዛ ታጥቦ እንትናቸውን ሲሰጡ በዛኛው ይድናል። ስለዚህ እንደዛ ብለን ስንላቸው ካህናቶቹ አንሰጥም ብለው አሉ። የሀገር ሽማግሌዎች እንደዚህ እንትን ሊያስማሙን ሲሉ የሚል ዜና ሰሩ። አሁን ከዛ ቆሜ ሳስበው ታጥቤ የኔ ጣቢ እሱን ሙስሊሙን ከድግምትና ከመተት ሊያድ ነው። ከዛ ጣቢህን አንጣ አንተ መተት ሰርተህብኝ ከሆነ የአንተ ጣቢ ነው የሚያድነኝ ብሎ ሲለኝ ባይዲፎልት ምን እያልኩ ነው? እኔ መተት የሰራሁብህ ብዬ ጣቢ ልሰጠው ማለት ነው። ስለዚህ እኛ አባቶች እምቢ እንዳሏቸውና በዚህ ምክንያት ጠቡ አግራቬትድ ሆኖ ንብረት እንዲወድም ምክንያት እንደሆነ ጋዜጠኞቹ ሙስሊሞቹ ሲሰሩ ሰማሁኝ። እጣቢያቸውን እኮ እምቢ ያሉን ምናምን ብለው ማለት ነው። ከዛ ለምን እምቢ ሊሉ ይችላሉ አሰብኩና እኛ እኔ አሁን አንዱ መጥቶ ታጠብና እንደዚህ ጣቢን ሰውነትን ብልትን ምናምን ፊትን ታጥበህ አንጣ ያንተ ጣቢ ከድግምት ያድናል ቢለኝ ድግምት ያሰራሁት እኔ ከሆንኩኝ እንደዛ ላልሰጠው ይችላለሁኝ። ምን ሊያደርግብኝ እንደሆነ ስለማላቅ ማለት ነው። ከዛ ምን አይነት ቪዲዮ ሰራሁባቸው። የእናንተ አምላክ በጣቢ ነው እንደሚያድነው በእኛ ጣቢ ነው እናንተ ከሴጣን ምድኑት የሚል አይነት ነቆራ ውስጥ ገባን ማለት ነው። ሐዲስ ላይ ኑር ቁርአን ላይ ኑር አላውቅም ነበር በጊዜው። አክቹዋሊ በኋላ ነው ሐዲስ ላይ
እንደዚህ አይነት ታሪክ መኖሩን ያወቅኩት በጣቢ መዳን አስተምሮ እንዳለ ያወቅኩት በኋላ ነው። ይሄ ነገር ሲመጣ ትንሽ አበሳጫቸው። ንጽጽር የሚሰሩት በጣም ብዙ ቪዲዮ ሰሩብኝ፣ ለማስፈራራት ሞከሩ እና ይሄ የምታየው ሰውዬ ደግሞ ይፈራ አይደለም እና ለማስፈራራት የሌለ ዛቻ ሲጀምሩ እንደዛማ ከሆነ እናክፈው በቃልና አከበድንባቸው ማለት ነው። አከበድ ነው እና ምፈራ ነገር ምናምን መስሏቸው ለማስፈራራት ያኔ ሲሞክሩ ትንሽ ለምን እንደውም በቃ የእናንተ አምላክ የለም ማለት ነው፣ የእኛ አጣቤ እናንተ መድኃኒት ነው የሚለው ትንሽ አበሳጫቸው። አልሞስ ወደ ንጽጽሩ ከዛ በኋላ ከመግባቴ በፊት የተወሰነ ቆይቻለሁ። ግን ቪዲዮ መመላለስ ጀመርን ሳልፈልግ የግዴታ እነሱ ባስተምሮ ከተቹኝ የግዴታ የነሱን አስተምሮ ማንበብ ስላለብኝ ሳልፈልግ ማንበብ ጀመርኩ። ስለዚህ የመደበቅም የመስራትም አላማውም እቅዱም ስላልነበረኝ እዚህ ስማችም እቆይበታለሁ ብዬ አላሰብኩም ነበር። ከዛ አንጻር የገባ ነው እና እንደዛ ነው። የተመለሰልሽ ይመስለኛል። አዎ በደንብ ተመልሶልኛል። ያው ማለት እኔ ሳቅቅ በጣም ጎበዝ እውቀቱ ኖሮክ ምናምን ስላገኘው የዚህን ያህል እንትን አትልም ብዬ ስላሰብኩ ነው። ለዛ ነው እና አመሰግናለኝ። ካላስቸገርኩ ክርስትና ስም ብትነግረኝ ደስ ይለኛል። ሁሌ በጸሎት ባስብ ደስ ይለኛል። እሺ በውስጥ እነግርሻለሁ። እሺ ጻፍልኝ። እሺ እኮ እያልኩ ከምጻልይ በክርስትና ስም እሺ ደስ ይለኛል። አመሰግናለሁ። ቲንክ እግዚአብሔር ይጠብቅ ማለት ነው። በርቱ እና እስልምና ከልት ነው፣ ሐሰት ነው፣ ውሸት ነው ምናምን ነገር ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን ሁሉ አማን፣ ሁሉ ሰላም፣ ሁሉ ሰላም። አመሰግናለሁ። ያው እንግዲህ እድሉን ስለሰጣችሁኝ ያው በተነጋገርነው መሰረት ልጁም እኔ ጋር ነው። እስኪ እንግዲህ እሱ የሚጠይቀው ጥያቄ ይኖራል፣ እናንተ የምትጠይቁት ይኖራል፣ እኛም እናዳምጣለን። ያው መናገር የምፈልገው ነገር ሌላኛችሁ ምናልባት ጎንደሬው የሚለው ሙስሊም ሆነ ወይስ ምንድነው ምናምን እንዳይሉ ጓደኛዬ ነው። ያው በእኔ አካውንት ላስገባው ብዬ ነው። የራሱ አካውንት የለውም? የለውም። ቲክታክ አካውንት የለኝም ብሏል። ያው በዚህ መነጋገር ይቻላል፣ ችግር የለውም። ሜቢ ድራማ ነው ሊሉ ስለሚችሉ እኔ አክቹዋሊ አናግረው የነበረ ጎንደሬው ሙስሊም ጓደኞች አሉኝ እና ጥያቄ ጠይቀው ነው ምናምን ብሎ ቴክስት አድርጎልኝ ነበር። ለኦዲየንሱ ነው ሪፈር ያደረገው። ሰላም ናቸው? ሰላም ነው። እንዴት ናቸው? ማልበል ስምን? ስሜ አቡ ሙስሊም ይባላል። ያ አቡ ሙስሊም፣ እንደዚህ እናድርግ። አካውንት ክፈትና ነገም ተነገ ወዲያም ስላለ አካውንት ክፈትና ቲክቶክ እኔ አልከፍትም። ቲክቶክ መንደርም አልገባምም፣ ቲክቶክም አልወድም፣ ገብቼ መላቅም ወደፊትም እገባለሁ ብዬ አላስብም። ብቻ እዚች ጋር እኔ የሆነ ጥያቄ ጓደኛዬ እዚሁ ጋር ሲያወራ ስለሰማው ባይሆን ለራሱ እኔ የወንድ ሁለት ጥያቄዎችን ልጠይቅና ልውጣ ብዬ ነው። አንደኛ ዋብያ ብሎ ሙስሊሞችን ስለከፈለው እና ዋብያ የሚባል ሙስሊምና ሌላ ሙስሊም አለ ሲል ያንን ጥያቄ ሲጠይቀኝ እስላም አንድ ነው፣ ወደፊትም አንድ ነው፣ ሌላም አንድ ነው። የምንጋጭበት ሬስ ሊኖር ይችላል፣ እሱ ሌላ ነው። ስጋ አልበላም ብላ ሚልም ያ ነገር የሚለው ነገር ላይ ነበረ ከሱ ጋር ያወራነው እንጂ ሌላ ጥያቄ ኖሮኝ አይደለም። ሌላም ደግሞ አላህ አንድ ሁለት ሶስት ነው ለሚለው እኔ ለአንተ ቁርአን ሪሰርች የምታደርግ ከሆነ አቤት። ሶሪ አህመድ ነው ስምህ? አህመድ ማለት ይቅርታ፣ አቡ ሙስሊም ሶሪ። ያነሳቸው ነገሮች ወደ ሰፊ ማብራሪያ እና ሰፊ ውይይት የሚፈልጉ ናቸው። እስላም አንድ ነው የሚለው አስጨርሰኝና እኔ ልውጣ። እኔ ያሰብኳትን አስጨርሰኝና እንዳወጣ አውርተህ ልትወጣ ከሆነ ሬሌቫንት ነው እኮ እኔ እኮ አስጨርሰኝ ያነሳቸው። እሺ ሌላ አንተ ነጥቡን ያዝ፣ እንትን አትበለኝ፣ አታስቋርጠኝ። ነጥቡን ያዝ በቃ። እና ሌላኛው ደግሞ ምንድነው
እያንዳንዱ ሰዎች አቂም አለው። ለህፃን ልጅ የትልቅ ሰው ጉርሻ ብታጎርሰው አንቆ ነው የሚደፈው ማለት ነው። እዚህ ጋር ሙስሊምን ወክሎ የሚመጣ አካል ለመከራከር ብቃት ኖሮ ሳይሆን በስሜት የሚመጣና በወኔ የሚመጣ ነው። እኔም ያየው ስለሆነ ማለት ነው። ያ አካል ሳይሆን አንተ እውነት መጽሐፍ ቅዱስን እና ቁርአንን አጥንተህ ከሆነ አንደኛ ከእኩያ ጋር ቲክቶክ መንደር ላይ አንድ የሚሰራ አለ። ሁሱን ካወቅከው ከሱ ጋር ተቀራርባ አንድ አውራ ነው የሚለው። ሁለተኛ ደግሞ አላህ 3 2 ምናምን የምትሉ ለዛ ደግሞ ቁርአን ሪሰርች ማጥራት ከፈለክ ጎንደሬው ስለ ነብዩላህ ዒሳም ለማወቅ ሚውት አድርጌ ያለኝ አዳምጡ። ላነሳቸው ነው በደቂቃ ውስጥ አፈርስባለሁኝ። ዝም ብለህ ጎንደሬው ሶሪ ይዘው የመጣው ሰውዬ ሜቢ ማውራት ከሆነ እንዲሁ ወሬ ከሆነ ለአንተው ይንገርዛው። ከኔ ጋር ግን ጥያቄ ኖሮት ወይንም ደግሞ ለሐሳብ ማንሸራሸርና ለመነጋገር ለመወያየት ከሆነ ሞር የተሻለው መንገድ ምንድነው? በራሱ አካውንት ይምጣ። ነገር ግን ጥያቄ እንደ ጥያቄ ከሆነ ጀነራሊ መልስላችኋለሁ፣ ጠቅላላ አድርጌ መልስላችኋለሁ። አላህ ሁለት ነው አንድ ነው ለሚለው አሁን እያሳየንህ ነው። ይሄው መሞገት ትችላለህ። ሁለት መሆኑን እያሳየን ነው። የእስልምናን ስጋ መብላትና ለመብላት የሚለው ደግሞ ሱረቱ መኢዳ ላይ ቁጥር 5 አንድ ክፈትልኝ። ክርስቲያን የክርስቲያኖችን ስጋ መብላት ይቻላል። ይሄንን ደግሞ ሀባሾች ምን ብለው ነው የሚያምኑት? የዋቢያን ስጋ መብላት ካፊር እንትን የሙርተዶችን ስጋ መብላት ነው። እነሱን ደግሞ በግት መብላት ነው። ክርስቲያን ቪዲዮ ትከፍትለታለህ። የዋቢዮቹን ኡስታዞች ምን ብለው እንደሚያምኑ ቪዲዮዎቹን ታሳየዋለህ። እስልምና አንድ ነው ክፍፍል የለውም ካልክ እናመሰግናለን። እስልምና አንድ ነው፣ ልዩነት የለውም፣ ክፍፍልም የለውም። አንተ ባልከም መሰረት ነብይ ግን እስልምና 73 ቦታ ይከፈላል ብሏል። አንተ ትክክል ከሆንክ ነብይ ውሸታም ይሆናል። አንተን እናመሰግናለን፣ እጅህን እንጨብጣለን። ሙስሊም ሁሉ አንድ ነው፣ ክፍፍል ልዩነት የለውም። ነብይ ግን 73 ቦታ እስልምና ይከፋፈላል ብሎ በመናገሩ እስልምና አይከፋፈልም አንድ ነው በማለት ነብዩን ውሸታም ታደርገዋለህ። አንተን እናመሰግናለን። ይሄ ትንቢት እንደተፈጸመ ግን የራስ መጽሐፍቶች ይናገራሉ። ትንቢቱ ብቻ ሳይሆን ትንቢቱ ሐሰት ነው ብለው ነው ያስቀመጡት የራስ መጽሐፍቶች ማለት ነው። ምክንያቱም ክርስቲያኖች 72 ቦታ ነው የሚከፈሉት ነው ያለው። ክርስቲያኖች በፕሮቴስታንት ዲኖሚኔሽን ብቻ በብዙ ሺዎች አሉ፣ ብዙ ክፍፍሎች አሉ ማለት ነው። ብዙ ክፍፍሎች አሉ። አይሁዶች 71 ቦታ፣ ክርስቲያኖች 72 ቦታ፣ ሙስሊሞች 73 ቦታ ይከፈላሉ ብሎ ነበር ያለው። ከኛ በላይ እናንተ እንደምትከፋፈሉ ነው ያስቀመጠው ማለት ነው። ያው እዚህ ጋር ተከፍቶልሃል። አሁን ሚውት አድርግና ሚውት አድርግና ማይክን አንሳና አውራው። እሰማለሁ። ይሰማል። ማይክን ሀቢቢ ታስጨርሰኝ። እኔን ሳታስጨርሰኝ ለምን ዘጋህብኝ ማይኩን? ሀቢቢ አንብበው። ምክንያቱም የምታውቅ መስለኝ ነው እኮ ያ ቃል ብሎ እኮ ነው ያመጣው አይደለም። እኔ የሚጠይቀው የሆነ ጥያቄም እኔ እንደዚህ አሁን እስላም እንደዚህ ነው ተወና፣ እስላም የሚከፋፈልበት ርዕስ ለኛው ተው። አንተ እስላሙ ሰዋብያ ምናምን ብለህ ከመግባት እሱ ተወና ሳይሆን እኔ ለአንተ ቁርአን አንቀጽ ልስጥ። ቁርአን አንቀጽ ክፈትልኝ፣ ይሄንን ክፈትልኝ። ጎንደሬው ያው ተከፍቷል። አንብብ ተው። እኔ የሚከፍተውን ክፈትልኝ። አላነበውም። ይሄንን እኔ የምፈልገውን ክፈትልኝ። ቀደም የጠቀስካቸው ምላሽ እየሰጠው ነው። አንብብ። ለቀደም ጠቀስ እኔ ምንድነው ጠቀስኩት? እኔ አልማሰማኸኝ እፎይ መልስ ባትሰጠው፣ ምክንያቱም እሱ ቲክቶክ በራሱ ፔጅ ገብቶ ማውራት አለበት። እሱ ቲክቶክ ካላወቀ እንዴት እሱ ሊያውቅ ቻለ? ቲክቶክ ከሌለው ገብቼ አላውቅም ቢለው ፕሊስ ቆይ አንዴ አስጨርሰኝ። እኔ አንደኛ እስላም ይከፋፈላል ሲል እስላም ሲከፋፈላል ሲል ማለት ነው። አስጨርሰኝ። እስላም ይከፋፈላል ሲል ጎንደሬው ማለት ስልኩ አውራኝ ይሁዳ በአንድ ይካፈላል። እንዲሁም ደግሞ ክርስቲያኖችም 72 እንደሚካፈል ሙስሊሞች አትረብሽን ያሳያለሁ። እያንዳንዱን ጎንደሬው ስልክህን አንሳና አንተ አውራኝ። ቆይ አንዴ መልእክት ላስተላልፍልህ። ይሰማል ጎንደሬው? አቤት አቤት። ያመጣው ሰውዬ አቅሙ እኩያን ተከራከር። እዚህ ጋር ፕሊስ ጎንደሬው አውራኝ። አንተ ያመጣው ሰውዬ አየው አይደለ? አንተም ብቻህን ሲያገኙ ቻሌንጅ ያደረጉ ሰዎች አቅም እንደሌለው እየነገረኝ ነው።
የመወየት አቅም የለውም። አሁን እኮ እሱ እያለ ያለው እኔ እንደዚህ ሐሳብ ሳላቀርብ ሳልጨርስ እንዴት ነው እንደዚህ ማይክም እየቆለፈብኝ ያለው ነው የሚለው። ምናልባት እኔ አሁን በእኔ ቤት ቢከራከር ችግር አለው ወይስ ምንድነው? አሁን በእኔም ቢከራከር ችግር የለውም። አዳምጥ ጎንደሬው፣ ምክንያቱም ብዙ ነጥቦች አነሳ። እያንዳንዳቸው መወያያ ሊሆኑ ናቸው እንጂ እዛም እያወራ አቅም የለኝም እከሌ ይባላል ከሱ ጋር ተወያይ ነው እያለ ያለው። አቅም ከሌለው አውርቶ ለመውጣት እንደዚህ አንስቼ ልውጣ ነው እያለ ያለው። እንደዛ ደግሞ አድርጎ መውጣት አይቻልም። እኔ ቤት ያነሳውን ርዕስ ሐሰት ከሆነ ሐሰት መሆኔን ያሳያል ጥቅሶች እየጠቀሰ። ከዛ ያነሳውን ጥቅስ ደግሞ እኔ ምላሽ እየሰጠሁበት ነው ማልፈው እንጂ ዝም ብሎ ጮኸ ከሌን ይባላል ከሱ ጋር ተወያይ ምናምን ከሆነ ሜቢ አንተን እንደሚያደናቁሩህ እዛ እኔን አያደናቁሩኝም ማለት ነው። እኔ በመረጃ ስለማምን እስልምና በውሸትና ማያውቁትን በማጭበርበር የተመሰረተ ሃይማኖት ስለሆነ አቅም ከሌለው በመጀመሪያውኑ እንደሚችል ሰው ሆነው አንተን እንሞግተዋለን ብለው ነው የመጡት። የሚሞግቱኝ ከሆነ ለሌሎቹም ለጓደኞቹ ስጣቸው። እያንዳንዱ ሊያወሩኝ ይችላሉ፣ ግን በራሱ አካውንት ቢመጣ ደግሞ ሞር ደስተኛ ሆናለሁ ማለት ነው። ካልሆነ ግን ምንም ልረዳ አልችልም። ጎንደሬው በውስጥ አውራኝ አንተ። እስኪ አንድ ደቂቃ ጠብቀኝ። አሁን እኮ ክርስቲያን እንመልሳለን ወደ ቶፒካችን። ሶሪ አንዴ ሐዲስ ጀሚዓ ሰርሚዲ 3992ን ክፈትልኝ። እስልምና እንደሚከፋፈል እዚሁ እናንሳውና እስልምና ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው የሚለው ፌክ መሆኑን እናሳያቸው። ዝም ብሎ ወሬ አውርቶ መውጣት ለሁሉም የሚከብድ አይደለም። ላልተማረውም አውርቶ መውጣት ይችላል። ጥቅስ ጥቀስ፣ መረጃ አምጣ ስትባል ግን ማምጣት ካልቻለ አንድ ሰው አውርቶ ለመውጣትማ ማን ይከብደዋል? አንድ ሰው ሊወያይ ሰው ዞ እኔ ከከሌ ጋር እኔ እንትን እለዋለሁ ምናምን ፎክረው ይመጡና ከዛ ከከሌ ጋር ትወያይም አቅም ካለው ጋር ምናምን ብሮ አቅም አለኝ ብላችሁ ነው እዛ ማያውቁትን እኮ እንደምትሉት። ኤኒዌይስ እሺ አሁን ተረጋግቶ መጥቷል። እንግዲህ አንደኛው አሁን በተረጋጋ መንፈስ ያለውን ነገር መጠየቅም እሱም ቢሆን መጠየቅ ይችላል። መልካም እሺ፣ ያኛው ባነሳው ላይ እንቀጥላለን ማለት ነው። በዛው እንትን እንልና ማን ይሰማል? ማን ልበል ስምን? ሰላም እንዴት ነህ? ሄሎ ይሰማል? ሄሎ ሄሎ ይሰማል? ኢብን መጃ ማለት ነው ክርስቲያን። አዎ አግኝቼዋለሁ። በቃ ኢብን መጃ ላይ ነው። ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ማን ልበል ስምን? ጥያቄ መጠየቅ እችላለሁ? ትጠይቃለህ? ማን ልበል ስምን? ኦኬ ስምን ካፈርኩ ችግር የለውም። እሺ በቃ ማይክን ያዘውና አንዴ ማይክን ያዘና ራሳችሁን አካውንት ክሬት አድርጋችሁ ነውና አናግሩኝ። በቃ በራሳችሁ አካውንት ነው ወንደሬው፣ በራሳችሁ አካውንት እችላለሁ። በራስ አካውንት ነው፣ በራስ አካውንት ነው። በቃ አንዴ እሱን ክፈተውና ይሄን እናሳይና ወደ ቶፒካችን ባክ እናድርግ። ወንደሬው ተማር። ጥያቄ ካላቸው አሁኑኑ የራሳቸው አካውንታቸውን ክሬት ያድርጉና አሁኑኑ ይግቡ። አሁኑኑ ማለት ነው። እዚህ ጋር የሚያሳየው ምንድነው? እሱ ሎክ እንደዚህ ይላል። ደጅውሽ ነብዩ ነው ይሄንን የተረከው ያስተላለፈው። ልብ በሉ ደጅውሽ ስፕሊት ኢንቱ 71 ሴክትስ፣ አይሁዶች 71 ቦታ ይከፈላሉ አለ። one of which will be in paradise and 70 in hell። ቋዳምት ጎንደሬው 71 ቦታ ይከፈላሉ። አንደኛው ወዴት ይሄዳል አለ? ገነት ይገባል። ሰባዎቹ ደግሞ ገሃነም ይገባሉ አለ። ከአይሁዶች አንደኛው ገነት ሰባ ሁለቱ ነው። ሰባ ሁለቱ አትሳሰት። 72 ነው።
ማንበብ የለም ባክ እኔም ሐዲሱን ነግርሃለሁ እሺ ወሰተፍተሪቁን ሐዲሱማ አላ 73 ምን ታውቃለህ አንተ አንብብ እዛ አማርኛ ጻፍከው ማለት ባክ ዘባትስ በውሸቱ መጠየቅ እችላለሁ አንዴ ጥያቄ መጠየቅ እችላለሁ ያሰነፍ ሙታ አንብብ እኔ አንዴ ጥያቄ ልጠይቅ ጀነራል ጥያቄ ሰባይ ከፈለለ ለምን ያገባኝ ዲኑ ለምን አበራሻለሁ ጥያቄ ልጠይቅ ነው የገባሁት አንዴ ጥያቄ ልጠይቅህና ልውጣ። ከስሩ እንደዚህ አይነት ደናቁርቶች ጋር የምትሆኑ እንግዲህ አይምሯችሁን እንግዲህ እግዚአብሔር እርዳችሁና ይጠብቅላችሁ። እነኛ አሁን ጎንደሬውን አስጨንቀውት ነው እንደሰማሁት። አክቹአሊ ያናግረው ነበር ከዚህ በፊት እና ዘሆል አብረውት የሚሰሩት ሙስሊሞች ናቸው እናውቃለን ብለው ሲያስጨንቁት የሚውሉ ናቸው። ሰው እንደዚህ እያደረጉኝ ነው። ኤኒ ታይም ችግር የለውም ጥያቄ እንትን እያስቸገሩኝ ስለሆነ አለ አንተ የምትጠቅሳቸው ውሸት ነው ምናምን ይላሉ አለ። ኦኬ ይምጡ ችግር የለውም ግን በራሳችሁ አካውንት አልነበረም እኔ እንድመጡ የምፈልገው። አይ ምን በሰው አካውንት ሳይሆን በራሳችሁ አካውንት በራሳችሁ ማንነት ብትመጡ ሙስሊም ሆናችሁን ኤክስፖዝ ማድረግ ስለሚመቸኝ ማለት ነው። በሰው አካውንት ስትመጣ ግን ነገ አይ ክርስቲያኖች ድራማ ሰሩ ነው የሚሉት ድራማ ሰሩ ብለው ስለሚሉ ምንም አይጠቅመንም። 71 እያለ እያነበብኩ የሙሐመድ መንፈስ ሲገለጥ እንደዚህ እንጫጫሉ ማለት ነው። አንብብ ስለ ጮክ እኮ ማስረጃ መጣ ማለት አይደለም ወዳጅ። አንድ አይደለም ማአት ማስረጃ ነው ያመጣለኝ። አይሁዶች 71 ቦታ እንደሚከፈሉ ስላልክ ማስረጃ መጣ ማለት አይደለም። ማስረጃ ትጠቅሳለህ። ትክክል ካልሆንኩ እኔ ማስረጃ ትጠቅሳለህ፣ በማስረጃ ትሞግተኛለህ። እስልምና ድንቁርና ነው። እስልምና መፈከር ነው። እስልምና ጩኸት ነው። እስልምና ማጭበርበር ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው። እስልምና ውሸት ነው። እስልምና ማያውቁትን ማሳሳት ነው። እስልምና ወንዶቹ ሴቶቹን መሸወድ ነው። እስልምና የዝሙት ሃይማኖት ስለሆነ ዘማዊ የሆኑትን ሴቶችን ማጭበርበር ነው። እስልምና የአይምሮ ጎዶሎ የሚሏቸው ሴቶችን የሚሸውዱበት፣ ጤናማ ያልሆኑ ሴቶችን የሚያታልሉበት፣ አይምሯቸው ማይሰራ ሴቶች የሚከተሉት ሃይማኖት ነው። ወንዶች ውስጥ ተጠቃሚ ስለሚሆኑ ለዛ ነው። ምክንያቱም ሚስቱ መምታት ይችላል፣ ባሪያውን ወሲብ ማድረግ ይችላል፣ አራት ማግባት ይችላል፣ እንደፈለገው ስለሆነ ነው የጩኸት ሃይማኖት። ሐዲሱ ምንድነው የሚለው? the Jewish split into 71 sects እያነበብኩኝ አትጩህ፣ መረጃ ነው መጠየቅ ያለብህ። አይሁድ ስንት ቦታ ይከፈላሉ? 71 ቦታ። one of which will be in paradise and 70 in hell። አንደኛው ገነት ይገባል፣ ሰባዎቹ ገሃነም ይገባሉ፣ ሲኦል ይገባሉ። ከዛ ቀጠለና ምን አለ? the Christian split into 72 sects, 71 of which will be in hell and one in paradise። ክርስቲያኖች ደግሞ 72 ቦታ ይከፈላሉ። 72 ቦታ ይከፈላሉ። 71ዱ ገሃነም ይገባል። አንደኛው ከክርስቲያን ሴክት ያለው ደግሞ አሁንም ገነት ይገባል። ይሄንን ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ ሱናን አቢ ዳውድ 380 ላይ ቅማላሙ ነብይ ሱናን አቢ ዳውድ አንድ ላይ በ56 ዓመቱ የ6 ዓመት ህፃን ልጅ እንትን የሚል እንትን ያደረገ እንትኑ ላይ የሚለቀው ነብይ ነው የተናገረው። I swear by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise and 72 in hell. ከዛ ምን አለ? ነፍሴ በእጁ ባለችው እምላለሁ የኔ ኡመት ወይንም ህዝብ 73 ቦታ ይከፈላል። 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል ብሎ ተናገረ። እኔ አይደለሁም ያልኩት፣ ሐዲስህ ነው። የአብደላ ልጅ ነው ያለው ማለት ነው። እና እንዴት ነው የምንግባባው ወገን? መረጃ ሲመጣልህ የምታለቅስ ከሆነ፣ መረጃን የምትፈራ ከሆነ፣ በማስረጃ ማታምን ከሆነ እንዴት ነው ወገን? እንዴት ነው የምንረዳዳው? 21ኛው እንትን ላይ ተቀምጣችሁ በዚህ ክፍለ ዘመን የመደናቆር አይከብድም? ቴንኪው። እስልምና አንድ ነው። ሙስሊሞች ልዩነት የለም። ሙስሊሞች የሚባል በዓለም ላይ ያሉት አንድ ናችሁ ስትሉን እናመሰግናለን።
ነብያችሁ ውሸታም ነው፣ ኡመቴ ይከፋፈላል ብሏል። እናንተ ክፍፍል የለም ትላላችሁ። እናመሰግናለን። ነብያችሁ ውሸተኛ ነው፣ ሐሰተኛ ነው። ለዛ ነው እኮ የምንወዳችሁ። እናንተ ከነብያችሁ ታውቃላችሁ፣ ነብያችሁ መሐይም ነው። ምክንያቱም ሳሂህ ቡኻሪ 1913 ላይ መሐይም ነኝ ስላለ፣ ሱረት አራፍ 157 ላይ መሐይም ነው ስላለው፣ በቀራ 79ኛውን አያ ተፍሲር ኢብን ከሲር የመሐይሞች ምሳሌ ስላለው፣ ሲራው 146 ላይ 152 ላይ መሐይም ስላደረገው እናመሰግናችኋለን። እናንተ ከነብያችሁ ታውቃላችሁ፣ እናንተ ክፍፍል የላችሁም። ነብያችሁ ዋሽቷል ማለት ነው። ኦራይት ወደ ቶፒካችን እንመለስ። ያልተመለሰ አለ ክርስቲያን ይቀራል። ሁሉም ተመልሷል። ባይዘይ እንደዚህ ወሃቢያ በውሸት ራሳቸውን እንኳን አይገልጹም። የሚያምኑት እንኳን ደፍሮ መናገር ማይችሉ ስለሆነ ነው። በነገራችን ላይ መረጃ ወይ ሲነገራቸው አይሰሙ ወይም ደግሞ ራሳቸው በትክክል መናገር የማይችሉ ውሸት ብቻ የሚዋሹ ወሃቢዮች ናቸው። ለዛም ነው እንደዚህ የሚያደርጋቸው። ሁሉም ነገር ተመልሷል። ወደ ቶፒካችን መመለስ እንችላለን። ቀጥል፣ ቶፒኩን ክፈትና። ኦኬ ሙስሊሞች ካላችሁ እየላካችሁ መግባት ትችላላችሁ። አላህ ስንት ነው? ለምንድን ነው በሁለት አካል የሚገለጸውስ? የሚል ነው ጥያቄያችን። የመጀመሪያው አላህ ማን ነው? ሁለተኛውስ አላህ ማን ነው? የመጀመሪያው አላህና ሁለተኛው አላህ አንድ ናቸው ወይ? የሚለያቸውስ ምንድን ነው? ሙስሊሞች ሁለተኛውን አላህ እናውቀዋለን፣ የምናውቀውን አላህ ነው የምንከተለው ይሉታል። ለመጀመሪያው አላህ ሁለተኛ ላይ የሚገለጠውን አላህ ይታወቃል ወይ? ለምንድን አይታችሁ ታውቃላችሁ? ምክንያቱም ሐዲሱ የሚለው ምንድነው? ጌታችን እስኪመጣ ድረስ አንተን አንከተልህም ይሉታል። የመጀመሪያውን አጭበርባሪውን አላህ ማለት ነው። የሚያጭበረብራቸውን አላህ በሌላ ቅርጽ መጥቶ ሊያታልላቸው የሞከረውን አላህ ምን ይሉታል? አይ አናቅህም እኛ ምክንያቱም ጌታችን እናውቀዋለን። we will recognize him እንለየዋለን እናውቀዋለን አሉ። ከዛ በኋላ እንደዛ ብለው ሲያባርሩት፣ እንደዛ ብለው ሰድበው ሲያባርሩት፣ ከዛ በኋላ ሁለተኛ ላይ በሚያውቁት ቅርጽ ደግሞ ይመጣባቸዋል ይላል። የምታውቁት ያላ ቅርጽ ምን አይነት ነው? ሙስሊሞች የምታውቁት ያላ ቅርጽ ምንድነው? ቅርጹ ምንድነው የሚመስለው? ሌላ ሐዲስ ላይ ደግሞ አውጥቼ አሳያችኋለሁ። በአይምሯቸው በሳሉት ቅርጽ ይመጣላቸዋል። በጭንቅላታቸው በሳሉት ቅርጽ ይመጣላቸዋል። እኔ ለምሳሌ አንድ ሙስሊም ድመት ቢስል አላህን ድመት አድርጎ ቢስለው አላህ በድመት መልክ ሊመጣ ነው ማለት ነው? አይጥ አድርጎ ቢስለው በአይጥ መልክ ሊመጣ ነው? እሺ አንተ አሁን አንድ ሙስሊም ይግባና አላህን በምን መልኩ ስሎት ነው የትንሳኤ ቀን የውመል ቂያማ ቀን የሚጠብቀው? ስለዚህ የመጀመሪያውን አላህ ካባረሩት በኋላ በሚያውቁት ቅርጽ ይመጣላቸዋል። እሱም ጌታችሁ እኔ ነኝ ይሉታል። እነሱም ስለሚያውቁት አዎ አንተ በእውነት ጌታችን ነህ ብለው ይናገሩታል። ያለ መረጃ ያወራው እንዳይመስል ያው እዚህ ጋር ይሄን ሐዲስ ላንብብላችሁ። ኦኬ ይሄው ተመሳሳይ ነው ናሬሽኑ። ይሄኛው የሚገኘው ደግሞ ቡሃሪ 4581 ላይ የሚገኝ ሐዲስ ነው እና ምን ያህል ዘን አላህ the lord of the world will come to them in the shape nearest to the picture they had in their mind about him። ምን ይላል? አላህ የዓለማቱ ጌታ ይመጣል በጭንቅላታቸው በሳሉት በቀረበ መልክ ይመጣል። ልክ ለምሳሌ ጭንቅላታቸው ላይ የሆነ አካል ቢስሉ በዛ መልክ አላህ ተገልጦ ይመጣላቸዋል። አላህን ለምሳሌ ሙስሊሞች ውሻ አድርገው ከሳሉት በውሻ መልክ ሊገለጽ ነው ማለት ነው። ስለዚህ ያያችሁት አላህ ወይም ደግሞ በሁለተኛ ሼፑ የሚመጣው በሁለተኛ ቅርጹ የሚመጣው አላህ ማን ነው? ሙስሊሞች ላኩና ግቡ። እሺ አላህ የትኛው ነው? እናንተ የምታውቁት ወይንስ ማታውቁት አላህ የሚለውን በደንብ እንትን እንላለን ማለት ነው።
ያ መጥቶ እኮ እንትን አለ አካውንቴውን አይ ዶንት ኖ ሳስገባቸው እየመለሰው ነው። ንጹህ ባህል አይ ቲንክ ሙስሊም ነው ብለህ ነው ንጹህ ባህል ጎንደሬ ምናምን አዎ ሙስሊም ነው። ትናንትና ኮሜንት ሲያደርግ የነበረው የእነሱን አይነት ነገር ስለሆነ ለዛ ነው ያስገባው። ኦኬ ይሰማል። ጎንደሬው ንጹህ ባህል ንጹህ ባህል ጎንደሬው ይሰማል ወይ? እንኳን ደህና መጣሽ። እንኳን ቆያችሁኝ። የባህል ምናምን ሽሮያ ሰው ስለተኛ እንዳረብሽ ብዬ እያደመጥኳችሁ ነው። ሙስሊም ነሽ ክርስቲያን? ኦርቶዶክስ ነኝ። ኦኬ። እና ትናንትና ኮመንቷን አይቻለሁ የሙስሊም ነች የሙስሊም ነው ይለኛል። ወይ ያ ኢየሱስ ነብይ ነው ምናምን ኮሜንት አድርገሽ ነበር ትናንት? ኮሜንት አላረኩም። ትናንት ገብቼ ነው የወጣው። መልካም ነሽ። ሙስሊሞች ላኩ መግባት ትችላላችሁ። ሙስሊሞች ቤታችን ክፍት ነው። ኤኒዌይስ መግባት ትችላላችሁ። አላህ ስንት ነው? የትኛው አላህ ነው ትክክለኛው አላህ? እናንተ የምታውቁት አላህ ወይንስ እናንተ ማታውቁት አላህ? እናንተ አላወቃችሁትም ማለት አላህ የለም ማለት ነው። ደግሞ የምታውቁት በባቱ ነው ይላል። የአላህ ባት ምን አይነት ነው? አላህ ማንንም አይመስልም ትሉናላችሁ። መልሳችሁ ደግሞ ሐዲሱ ምን ይላል? ያ ማታውቁትን አላህ ሲመጣባችሁ ኖ አንተን አናቅህም ብላችሁ ትሉታላችሁ። ኦኬ የምታውቁት አላህ የእናንተ ምን አይነት ነው ትብላችሁ ስትጠየቁ ባለ ባት ነው። ሜቢ የመጣላቸው ባት የሌለው አላህ ነው ማለት ነው። ባት ሳይኖረው ደግሞ አላህ ሲመጣላቸው ማለት አስቡት። ባት ማለት ከጉልበታችሁ ዝቅ ብሎ ያለው ፓርት ነው አይደለ? አንድ ሰው በእንትን ምን ነበረ ዊልቸር ካልሄደ በስተቀር ባት ይኖረዋል ማለት ነው፣ ቆራጣ ካልሆነ በስተቀር። ስለዚህ ይሄ የመጣው አካል እናንተ ማታውቁት ባት የሌለው ነው ወይ? ባት የሌለው አላህ ነው ወይ? በመጀመሪያ የመጣላችሁ አለ ባት ነው እንጂ ከወገብ በላይ ነው ማለት ነው። በኋላ ከወገብ በታች ያለው ደግሞ መጣ ማለት ነው። ሁለቱም ደግሞ ያላ ዲቫይን ሴንሱ ከሆኑ ኢተርናል ከሆኑ እናንተ ማታውቁትም የምታውቁትም የሁለቱም ያላ ከሆኑ ስለዚህ ሁለት አካላት አሉት ማለት ነው። አላህ ሁለት አካላት ይኖሩታል። አንድ የምታውቁት አንድ ማታውቁት አለ። አሁን በየትኛው ነው አላህ ያለው? እናንተ በምታውቁት ነው ከአርሹ በላይ ያለው ወይንስ እናንተ በማታውቁት ተቀምጦ ነው ያለው? በየትኛው አካል ላይ ነው ያለው? አሁን አላህ ከአርሽ በላይ ነው የምትሉ ወገኖቻችን፣ በምታውቁት ሼፕ ነው የተቀመጠው ወይንስ በማታውቁት ቅርጽ? በየትኛው ቅርጽ ተቀምጦ ነው ያለው አላህ? ፕሬዚዳንት ማን ነው የሚለው? ፕሬዚዳንት ኑር እንኳን ደህና መጣ። አላህ ለመጀመሪያ ጊዜ ኑርን ፈጠረ ይላል። ኑርም ደግሞ ፔንን ከዛም በኋላ ጻፊ ያላት ይላል። ኑር ፕሬዚዳንት ኑር። ቀጣይ እሱን ፓርቱ እንገባበታለን። ከፍጥረት ጋር በተያያዘ በጣም ውዝግብ ነው ያለው። ያቺ ፔኗ ራሱ ፈጣሪ ነች ፍጡር ነች ምንድን ነች የሚለው ኑሩ ራሱ ምንድን ነው? ፕሬዚዳንት ኑር ራሱ ምንድን ነው? ከአላህ ሲፋት አንዱም ነው የሚሉም አሉ። አትሪቢዩቱ ነው የሚሉ አሉ። ወጣ እንዴ አላህ ኑር። ቀጣይ እሱ ላይ ወደፊት እንገባበታለን ማለት ነው። እና ወገኖቼ አላህ በየትኛው ቅርጽ ነው ያለው? መልሱልን። በምታውቁት ነው ተቀምጦ ያለው? በማታውቁት ነው? የምታውቁትም ማታውቁትም ያላ ቅርጾች ሼፕ አካል ነው ሁለት የሆነው ካላችሁን አላህ ራሱ ያወጣል ማለት ነው። አላህ
አምሳያ የለውም የምትሉት የሆነን አካል መምሰልና የምታውቁትን የመምሰል ባህሪ ያለው ማለት ነው። አምሳያ የለውም የሚለው ፉርሽ ነው ማለት ነው። ማታውቁት ተብሎ ሊባል የሚችለው በራሱ አንድ ነገር ማታውቁት ነው ከተባለ አይታችሁት አታውቁም ማለት ነው አይደለ? የምታውቁት ከተባለ ደግሞ አይታችሁታል፣ በአይምሮአችሁ ውስጥ አለ ማለት ነው። አምሳያ አለው ማለት ነው። አምሳያ አለው። እንደውም ትክክለኛ አላህ መሆን ያለበት ማታውቁት እኮ ነበረ። ምክንያቱም አይታችሁት አታውቁም፣ ምንም አምሳያም ልትሰጡለት ስላልቻላችሁ አንተ ነህ የኛ አላህ ብላችሁ መከተል ያለባችሁ ማታውቁትን ነበር መሆን ያለበት። አይታችሁ ስለማታውቁ የሆነ አዲስ ነገር ሲመጣባችሁ ይሄማ እንዴ አናውቀውም፣ ይሄ ነው በቃ ጌታችን መሆን ያለበት አምሳያም የለውም ብላችሁ መከተል ያለባችሁ እሱን ነበረ። እናንተ ግን ከአንተ ባላ እንጠበቃለን፣ አንተማ የኛ ጌታ አይደለም ብላችሁ ታባሩታላችሁ ማታውቁትን። የምታውቁት ሲሆን ግንስ አንተ ነህ ጌታችን ብላችሁ ትከተሉታላችሁ። የምታውቁት ነው ማለት አላህ ታይቷል ማለት ነው። አላህ አምሳያ አለው ማለት ነው። ማታውቁትን አባረራችሁ፣ የምታውቁትን የተቀበላችሁት። ሁለቱም አላህ ከሆኑ ደግሞ ሁለት አላህ አሉ ማለት ነው። አርሹ ላይ ሁለት አላዎች አሉ እኛ ዘንድ የሚለው ማለት ነው። እኛ ዘንድ እኛ እያለ የሚያወራው አላህ ብቻውን ስላልሆነ ነው ማለት ነው። ብቸኛ ስላልሆነ ነው፣ ጓደኛ ስላለው ነው። ስለዚህ አሁን አርሹ ላይ ያለው የትኛው አላህ ነው? ከአርሹ በላይ የሚገኘው አርሹ ላይ ተንፈላስሶ ያለው የምታውቁት አላህ ወይስ የማታውቁት አላህ? ኤኒዋን መልስ ያለው አለ ወይንስ ተደበቃችሁ? ክርስቲያን ሙስሊሞች እኮ አምላካቸውን አያውቁትም። በቃ አንድ ነው ከሚል መፈክር ውጪ ስለ አምላካቸውንም የሚያውቁት ነገር ስለሌለ መግባትና መመለስ አይችሉም። አዝናለሁ። ስላሴ ይከብዳል፣ ስላሴን አስረዳ እስቲ ቅድሚያ ይለዋል ማለት ነው። እና እስቲ አላህን አስረዳ፣ እኔ ስላሴን ላስረዳህ፣ አንተ አላህን አስረዳኝ። ተውሂድ ማለት ቀላል ነው። አር ዩ ኪሊንግ ሚ? እውነትህን ነው። እውነት ስላሴ ቀላል ነው? የዛሬው ይለያል። ምን አላህ ተለየብሽ? ማለትም እየሳቀች ነው። ሳልሽ ወል ባይምሮሽ አንደኛው የምታውቂውን አንደኛው የማታውቂው አለ እዛ አርሹ ላይ ቁጭ ብለው ፈታ ብለን ምናምን ጀነ ስጠብቅ ከባድ ነው። ጌታ ይመጣል፣ ህዝቦች ያመልኩኛል ብሎ እዛው ሰከም ሰካ ብሎ ልክ እንዴት ነው ሲመጣ አናቅህም ከአንተ ባላህ እንጠበቃለን ብለው ሲያባርሩት ኢማጂን አስበሽዋል? ዶክተር አብይ ራሱ በቀላሉ ጠቅላይ ሚኒስተሩ ወደ ቤትሽ መጣ፣ ከዛ ቤትሽ መጥቶ የሆነ ነገር ስጦታ ይዞ መጣ። ኢማጂን ከዛ እኔ የኢትዮጵያ ጠቅላይ ሚኒስተር ነኝ ብሎ ይላል። አረ ዞር በል ካንተ በጠቅላይ ሚኒስተሩ አብይ እንጠበቃለን፣ አንተማ አብይ አይደለም ብለው ሲሸኙት ማለት ነው። አንተማ የኢትዮጵያ መሪ አይደለም ብለው አብይን ሲያባርሩት፣ ከዛስ በሌላ ደግሞ ሌላ ልብሷ ወይ ዘጭ አድርጋ ትመጣለች። አብይ እኔ ነኝ እኮ ጠቅላይ ሚኒስትራችሁ ምናምን። ኖ እንደዛ ሳይሆን ያንኑ ነው እንደዛ ሆኖ ነው የሚመጣው። ግን ምን ይመጣና ቀጣይ ይመጣና እኔ ነኝ አብይ አላመናችሁም ይልና ባቱን ገለጥ ያደርግና ሱሪውን ያሳያቸዋል። ኦ አንተ አብይ ነህ ብለው ይከተሉታል። እንደዛ እንደማለት ነው። እና ደኢንድ እንኳን ደህና መጣ። አመሰግናለሁ። መልካም ሙስሊም ነህ? አዎ ነኝ። ኦኬ አላህ ያለው አላህ አርሽ ላይ ነው። አርሽ ላይ ነው ያለው። መልካም። ስለዚህ ዋብያ ነህ? ዋብያ አይደለሁም፣ ሙስሊም ነኝ። ዋብያ ነህ? በቃ አይደለሁም። አርሽ ላይ ነው የሚለው ያምኑት ሙሐመድ አብደላ ዋብን ተከታዮች ናቸው። አይደሉም። እኔስ ሐባሽ ሱረቱ ያሲን ኢነ ዐለል ዐርሽ ኢስተዋ ሚል ምዕራፍ አለ።
ያ እነሱ ለማለት በመጀመሪያ ቆይ አንዴ ስማኝ አንዴ ፕሊዝ። እሺ አንድ ሚስ አንደርስቱድ አለ እዚህ ጋር። አሁን አላህ የት ነው የሚገኘው ብለን የምንጠይቀውን ጥያቄ ስንጠይቅ እኛ ለማለት የፈለግነው ለምሳሌ አንድ ምሳሌ ይሰጣል። ለምሳሌ ሻማ ብርሃኑን ሲያበራ ሁሉም ቦታ ይዳረሳል ይባላል አይደል? ስለዚህ ሻማ ልመስለው ነው አይደለም። ልመመስለው ሳይሆን እንደ ምሳሌ ለነግርህ ነው። ቆይ አንዴ ስማኝ። ለምን አታስጨርሰኝ? ቀጥል። ካዋጣ ምሳሌው ቀጥል፣ እጠቀምበታለሁ በኋላ ግን። እሺ ብትጠቀሙ ምን ያገባኝም። እሺ ከዛ ለምሳሌ አንዱ ሻማ አንድ ቦታ ላይ ቁጭ ብሎ ሁሉም ቦታ መዳረስ ይችላል። ሁሉም ቦታ ያ ብርሃን መገኘት ይችላል። እኔ ቁጭ ብሏል እያልኩ አይደለም። ፈጣሪ እኛ ሁላችንም የመስማት ችሎታ አለው። ካለሱ ፍቃድ አንዲትም ቅጠል አትወድቅም። ያለሱ ዕውቀት አንዲትም ቅጠል አትወድቅም። እነሱ እናንተ የተረዳችሁበት መንገድ የተለየ ነው። ምክንያቱም እኔ መጽሐፍ ቅዱስ የምረዳበት መንገድ ይለያል፣ እናንተም ቁርአንን የምትረዱበት መንገድ ይለያል። ስለዚህ ውሃብያ ናችሁ ምናምን ብላችሁ እኛን ለመከፋፈል ትንሽ ይከብዳል። ምክንያቱም እነዚህ ብለው የሚከፋፍሉን ሰዎች እነሱ ለምሳሌ አላህን በቦታ የሚል ሰው ካፊር ነው ይላሉ። ቪዲዮ አዘጋጅልኝ ክርስቲያን፣ ሜቢ እኔን ካላመነኝ ኡስታዞች የሼኮቻቸውን የኡስታዞቻቸውን ቪዲዮ አዘጋጅልኝ። ካፊር ብቻ ሳይሆን ከነሱ ጋር መስገድም አይቻልም፣ ከነሱ ጋር ምግብ መብላት አይቻልም፣ የነሱን እህቶችም ሴቶቻቸውን መጋባትም አይቻልም። ሙርተድ ናቸው። ኢቭን እነሱ ያረዱትን እነሱን ስጋ መብላት ጥንብ መብላት ነው። ጥንብ ደግሞ ሐራም ነው ብለው ነው የሚያስቀምጡት። ነገር ግን ወሃቢያዎች ግን ኦልዌይስ ዲሲቭ ያደርጋሉ ሰዎችን። ሀባሾችን አሁን አስገባልሃለሁኝ። ሜቢ እነሱ በግልጽ እምነታቸውን ስለማያፍሩ ዋሃቢያ እምነት ነው ብትላቸው፣ ሙስሊም ነው ብትላቸው አይደለም ነው የሚሉት። ሁሉም ትናንትና ይታችኋቸዋል ኦዲየንሶቼ፣ ሁሉም በአንድ ድምፅ የሚሉት ዋሃቢያ ሙርተድ ናቸው። ገሃነም ነው የሚገቡት፣ ገነት አይገቡም። የነሱ አላህ የኛ አይደለም። ኤኒዌይስ ወደ አላህ ወደ ቶፒክ እንመለስና አላህ በአርሽ ላይ ነው ብለህናል። አርሽ ላይ ነው ኦኬ። እነሱ ግን እንደዚህ ብለው አያምኑም። አላህ በአርሽ ላይ ነው በምኑ ነው? በዛቱ ወይንስ በእውቀቱ? አልችልም። ምክንያቱም የኛ ፈጣሪ ከምንም ጋር ሊመሰል አይችልም። ማንንም አይመስልም። ከምድብ ካለ ነገር ጋር ምንም ልታመሳሰለው አትችልም። በምኑ ነው ያለው? አርሽ ላይ ነው ብለኸኛል እኮ ወዳጄ እኮ እኔ ምንም ማድረግ አልችልም ማለት ምን ማለት ነው? ይሄ አልችልም ስልህ አላህ ከምንም ጋር ማመሳሰል አልችልም። ስለዚህ የሰውን ባህሪ መስጠት አልችልም። ተቀምጧል እንዳሉ የሰው ባህሪ ነው። ሰው ተቀምጧል ነው የምትለው። ስለዚህ አላህ ከማንም ጋር ስለማይመሳሰል ኢነሁ ዐለ አርሺ ኢስተዋ ነው የሚለው፣ ተደላድሏል ነው የሚለው። ስለዚህ እኔ ተደላድሏል የሚለውን ቃል እጠቀማለሁ ማለት ነው። ተረድተኛል? ኦኬ ችግር የለውም። ያውልህ በመጀመሪያ ደረጃ ሳሂህ ቡኻሪ 62:27 ላይ አላህ አደምን በራሱ ቅርጽ በራሱ ኢሜጅ እንደፈጠረው ይናገራል። ስለዚህ አደምና አላህ ይመሳሰላሉ። አንድ በል። ሁለተኛ ደረጃ ግን በምኑ ነው የተቀመጠው ስለ ቆሟል ተቀምጧል ምናምን የሚለውን ሪፈር እያደረኩ ሳይሆን የጠየቁን በደንብ ካስተዋልክ በዛቱ ነው ወይንስ በእውቀቱ ወይንስ ማለት ብርሃን ብለሃል። በብርሃኑ ነው እዛ ያለው ወይ እዚህ ያለው አሁን የሌለው በምኑ ነው? እዛ ያለው በምኑ ነው? ዛቱን አካሉ ነው ወይንስ እዛ ያለው ወይንስ እውቀቱ ብቻ ነው እዛ ያለው አካሉ እዚህ ነው? ይሄንን እንድለይልኝ ነው። ፎይ አንዴ ለመረዳት እንትን የሚከብድህ ነገር ይመስለኛል። እንዴት ስልህ አሁን ለምሳሌ አካል የምን ባህሪ ነው ብለን ነው የምናስበው እኛ እንደ ሰው። አካል የሰው ባህሪ ነው አይደል? አካል የሚለው ቃል ሰው ነው ያለው አይደል? አይደለም የኛ አረዳድ እንደዛ አይደለም። አካል የሚለውን እኛ የምንረዳበት አረዳድ አለ። የእናንተን አረዳድ አስቀምጠውና አለፍ። ለምሳሌ አካል ስትሉ እኛ አካል እናንተ ስትል እኮ ሁሉንም ማካተት የለብህም። አንዴ ቅርታ አንዴ የሙስሊሞችን እንድንለይ ነው እናንተ ያልኩት። እንደ ክርስትናው አካል ስንል እኛ ፐርሰን የሚለውን እኔነት ያለውን ለመግለጽ እንጂ ኔሰሰርሊ እንደዚህ ፊዚካል ቦዲ እጅ፣ እግር፣ አይን፣ ፊት እንደዚህ የሚዳሰስ የሚነካ ያለውን ቦዲ ያለውን እያልን አይደለም። እሱን እያልን አይደለም አካል ስንል። የእናንተን ግን እንደ ራስህ ቀጥል ዛት ብላችሁ ስለምትሉ እናንተ እዚህ ጋር ደግሞ አንድ ፖይንት ማለት ነው ዛት በልና ሂድ በእናንተ። እሺ አንዴ ፕሊዝ ምን ለማለት ፈልጌ ነው እናንተን ብለህ ባታጠቃልለኝ ደስ ይለኛል። በቃ እኔ በራሴ እውቀት ነው ባለኝ እውቀት ነው ካንተ ጋር ለማውራት የመጣሁት እንጂ
ብዙ ሙስሊሞች ያንተን መልስ መመለስ የሚችሉ ሙስሊሞች አሉ። ስለዚህ እኔ በራሴ እውቀት ነው ልመልስ የመጣሁት። ስለዚህ እናንተ ባትለኝ ደስ ይለኛል ፕሊዝ። ምክንያቱም ይኸውልህ አሁን ይሄ አቋምህ ከራስህ አውጥታው እንዳልሆነ አውቃለሁኝ። ይሄ አቋምህ አንተ ብቻ ሳይሆን የዋብያዎች አቋም እንደሆነ አውቃለሁኝ እኮ። አላህ በአርሽ ላይ የሚለው ሱራ 7:54 ላይ የሚገኘው ሰማይና ምድርን በ6 ቀን ፈጠረ፣ ከዛ በኋላ በአርሽ ላይ ተደላደለ የሚለው የቁርአኑ አቋም ስለሆነ ማለት ነው። ኤኒዌይስ እሱን በአካሉ አላህ አርሽ ላይ ነው ብላችሁ ታምናላችሁ። በአካሉ ማለት እጅ፣ እግር፣ አይን፣ ፊት አለው። አርሽ ላይ ነው ያለው አላህ። ዛሬ ቶፒካችን እሱ ስላልሆነ ወደዚህኛው ቶፒክ እንመለስና ግን እዚህኛው ሐዲስ ላይ አላህ በሁለት ሼፕ ይመጣል፣ በሁለት ቅርጽ ይመጣል ይላል። ልብ በል አላህ በሁለት ቅርጽ ይመጣል። አንደኛው እናንተ ማታውቁ ቅርጽ ነው፣ አንደኛው እናንተ የምታውቁ ቅርጽ ነው። አሁን የምጠይቅህ አላህ በአርሽ ላይ ነው ብለኸኛል። አሁን አላህ በአርሽ ላይ ያለው እናንተ በምታውቁ ቅርጽ ነው ወይንስ በማታውቁት ነው? ወይንም ሁለቱም ቅርጾቹ አላህ አርሽ ላይ ተቀምጦባቸዋል? አንዴ እሺ፣ ሐዲሱን ወደ እኔ በደንብ ብለር ስለሆነ አይታየኝም በስተክል ሐዲሱን አሰኝ። ኦኬ እንትን ባለው አዲሱ ክርስቲያን እኔ ጋርም ብለርድ ነው እንትን መሰለኝ፣ ኔትወርክ መሰለኝ። ኖት ፕሮብሌም። ካሜራን ጥረግ ወይንም ክርስቲያን አይ ቲንክ ኔትወርክ ነው የሚመስለኛል። ሻውንስ ኦኬ ፎከስ አድርገው። አሁን ምንም አይልም። ኦኬ ይታያል ወንድማችን። የመጀመሪያዎቹ ፓርቶች አይታየኛል። አሁን እንደሱ አድርገው። በቃ ኦኬ ክርስቲያን ያንብብልህ ወይንስ ታነበዋለህ? ይመቻል። አነበዋለሁ። ቆይ ትንሽ እንደ ቅድሙ አድርግልኝ። ይታያል ዘይንድ እኮ እያነበብክ ወይ አብረን አንብበው። አይ ችግር የለም እያነበብኩ። ኦኬ እሺ አንዴ ልመልስ አይደል? ልቀጥል። ኦኬ ክርስቲያን አንብበው። ሚውት ነኝ ለካ እኔ እያወራሁ መስሎኛል። ሶሪ። ኦኬ እኔ ላንብብልህና እኔ የተለየ ትርጉም ካለው ትናገራለህ ካነበብኩት። ኦኬ አላህ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዴይ ኖው ኤንድ ዊል ሴይ አይ አም ዩር ሎርድ። አላህ እነሱ ከሚያውቁት በተለየ ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል ይላል። ዴይ ዊል ሴይ ዊ ሲክ ሪፊውጅ ዊዝ አላህ ፍሮም ዩ። ከዛ ምን ይሉታል? እሱን በአንተ በአላህ እንጠበቃለን ከአንተ ይሉታል። ዲስ ኢዝ አወር ፕሌስ ዊ ዊል ናት ፎሎ ዩ። ይሄ እኛ ቦታ ነው፣ እኛ አንተን አንከተልም። ቲል አወር ሎርድ ካም ቱ አስ፣ ጌታችን እስከሚመጣ ድረስ። ኤንድ ዌን አወር ሎርድ ካም ቱ አስ ዊ ዊል ሪኮግናይዝ ሂም። ነገር ግን ጌታችን በሚመጣበት ጊዜ እኛ እሱን እንለየዋለን፣ እናውቀዋለን አሉት። ዘን አላህ ዊል ካም ቱ ዘም ኢን ዘ ሼፕ ዴይ ኖው ኤንድ ዊል ሴይ አይ አም ዩር ሎርድ። ከዛ በኋላ አላህ በሚያውቁት ቅርጽ ይመጣና እኔ ጌታችሁ ነኝ ይላቸዋል። ዴይ ዊል ሴይ እነሱም ይሉታል ኖ ዳውት ዩ አር አወር ሎርድ ኤንድ ዘይ ዊል ፎሎ ሂም። እነሱም አዎ እውነትም አንተ ጌታችን ነህ ብለው ይከተሉታል። የመጀመሪያው አላህ ማን ነው? ሁለተኛው አላህ ማን ነው? ኦኬ ቀጥል። እሺ ይሄኛውን ሐዲስ መያዝ አለብኝ መጀመሪያ። ስለዚህ አላውቀውም፣ እኔ ሐዲሱን ስለማላውቀው መያዝ ይዤው መልስ ይዤ እመጣለሁ ማለት ነው። መልካም፣ እንስማማለን።
ይቻላል። ያ ኖር ጥያቄው አለኝ እኔ ኦልሞስት ሰሞኑንም አለኝ። እሺ ነገ እመጣለሁ፣ መልሱን ይዤ እመጣለሁ ማለት ነው። ነገ አታገኘኝም። ነገ ሳይሆን ነገ ውይይት አላቸው። በዚሁ ማስታወቂያ ለስራ ማማይ ውይይት አለ። ኦኬ አውቃለሁ። ኦኬ እና ተነገ ወዲያ እንደዚህ ታገኘኛለህ። ባላ ላይ ስለምገባ ብዙ ጊዜ ላይ ቶፒክ ቁጥሩ እሺ፣ ሐዲስ ነምበሩን አሳየው ክርስቲያን። እሺ صحيح ዛምስ ሶስት 81 ጨምረልኔ በቃ 74 39 ላይም አለ 74 39 ቡሃሪ ላይ ማለት ነው። እሺ ሙስሊም ላይ ከፈለክ ደግሞ 183 ኤ ላይም አለ። ሌሎችም ከፈለክ ጨምርላለሁ። ቁርአን ደግሞ አማርኛው ላይ ከፈለክ ሜቢ አማርኛው ቁርአን ላይ በተፍሲር አስቀምጠውታል። ፔጅ 131 እስከ 132 ላይ ባለው ላይ እንትና ሼክ መሐመድ ማን ነው የሚባሉት? ሳኒና ማን ሳሂ ነው? ሳኒና ማን ነው የሚባሉት? መሐመድ ሳኒና ሀቢብ ማለት ነው። በተረጎሙት ላይ እዛ ላይም ታገኘዋለህ በአማርኛ ፔጅ 131 እና 132 ላይ። እሺ እኔ አሁን ወደ ራሴ ጥያቄ የሚሄድ እችላለሁ አይደል? ከቻልኩኝ። ምንድነው ጥያቄ? እኮ ልቀጥል ነው እያስፈቀድኩ ነው። እሺ ቀጥል። እሺ የመጀመሪያው ጥያቄ ምንድነው? አንድ በላይ ሚስት በክርስትና ማግባት ይቻላል? በክርስትና ከአንድ በላይ ማግባት አይቻልም። እሺ አንዴ እየሰማችሁኝ ነው? ነብያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? ነቢያት የሚያደርጉት ነገር እንደ ኃጢአት ሊቆጠር ይችላል? አዎ ሊቆጠር ይችላል። አዎ ሊቆጠር ይችላል። ስለዚህ ህግ ከወጡ ከፈጣሪ ትእዛዝ ከወጡ እነሱም እንደማንኛውም ሰው ናቸውና እንደናንተ ፐርፌክት ናቸው፣ እንከን አልባ ናቸው፣ ከስህተት ሁሉ የጸዱ ናቸው የሚል የለንም። እንደማንኛውም ሰው ኃጢአት ሊሰሩ ይችላሉ፣ ሊወርቁ ይችላሉ። ማንም ፐርፌክት የለም። በቃ ለኛ ፐርፌክት ሞዴላችን በስጋ የተገለጠው ፍጹም ሰው የሆነው ክርስቶስ ነው። ከኃጢአት በቀር በሁሉ በእኛ ነው የመሰለን። እሱን እንድንመስለው የታዘዝነው ክርስቶስ ነው። ሌሎቹ ኃጢአት ሊሰሩ ይችላሉ፣ ኃጢአት ሰርተው ነበር። ያ ለዚህ ነው ሮሜ ምዕራፍ 5 ላይ አይ ቁጥር 7 ጀምሮ እስከ 12 አካባቢ ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ዳዊትም ኃጢአተኛ ነው ማለት ነው። በኃጢአቱ ምክንያት አፈር ድሜ አብልቶታል እግዚአብሔር። በኃጢአቱ ምክንያት ቀጥቶት ልጁን ቀምቶታል። ከቤትህ ሴፍ አስነሳብሃለሁ ብሎታል። ለዛም ልጁ ሲያሳድደው ኖሯል። ዳዊት ቤተ መቅደስ መስራት ፈልገው ነበረ። አንተ የኦሪዮንን ለምሳሌ ገሎ ሚስቱን ቀምቷልና ሌሎችም ወንጀሎች ሰርቷልና አንተ ለኔ ቤተ መቅደስ መስራት አትችልም፣ የብዙ ንጹህ ደም እጅህ ላይ ያለ ቤተ መቅደሴንም አንተ አሰራም ብሎ እግዚአብሔር ከልክሎታል። ቤተ መቅደስ እንኳን እንዳይሰራ ከልክሎት ቤተ መቅደሱን መስራት እየፈለገ ዳዊት እንዳይሰራ ተከልክሏል። እሱም ደግሞ ንስሐ ገብቶ ኢቭን ሞት እንደሚመጣበት ናታንን ልኮበት ነበረ። ሲያለቅስ ታገኘዋለህ ማለት ነው። ስለዚህ እነዚህ አሁን የምጠቅሳቸው ሰዎች ኃጢአተኞች ናቸው። እነ ዳዊት፣ ጊዲዮንም፣ ሕዝቃና ንስሐ ገብተዋል። ያዕቆብም እንደዛው። በቃ ምን አለ መሰለህ በእኛ ኮንሰፕቱን ነገርኩ። አሁን ዳዊት ትልቅ ነው፣ በእኛ ትልቅ ክብር የሚሰጠው ነው፣ እንደ ልቤም ተብሎ የተነገረለት ነው። ነገር ግን አልወደቀም ወይ? ምንም ወድቆ አያውቅም ወይ? ምንም ፐርፌክት ነው፣ ምንም እንከን አልባ ነው ወይ? ነገርኩ። በቃ የእኛ ፐርፌክት እንከን አልባ በስጋ የተገለጠው ክርስቶስ ነው። ክርስቶስ እሱ ከኃጢአት በቀር በነገር ሁሉ እኛን የመሰለን እሱ ነው። እሱን እንድንመስል የታዘዝነው እሱን ነው። እነሱ ሊወድቁ ይችላሉ፣ ወድቀውም ነበር፣ የወደቁም አሉ። ነገር ግን ወድቀው ቀርተዋል፣ አልቀሩም።
ለዚህ ነው ሰለሞን ጻድቅ ሰባቴ ይወድቃል ይነሳል የሚለው ከዛ አንጻር ነው። ይወድቃሉ ግን ይነሳሉ። ወድቀው አልቀሩ፣ በኃጢአት ውስጥ እዛው አልቀሩ። ኃጢአት ሰርተዋል። ኃጢአት ሰርተው ግን እግዚአብሔር ዳዊትን እንትን ባለበት ሰዓት ላይ ናታንን ላከው። ናታንን ከላከው በኋላ ምን አለው? አንድ ሰው ነበረ። አይ ቲንክ መጽሐፉን ከፍተነው እንየው ወይንም እንደዛ ነው ፈልገው ማውራት ይችላል። ችግር የለም። ያ ክፍሉን ታውቀዋለህ ብዬ ነው። ለዛ ምን ይለዋል? ናታን ይመጣና አንድ ሰው ነበረ፣ ባለጸጋ ነበረ፣ 100 በጎች አሉት። አንደኛው ደግሞ ድሃ ነበር። አንደኛው 99 ሲኖረው አንደኛው ደግሞ ድሃ ነበር። አንድ በግ ነበረችው። እንግዳ መጣበትና ያ ባለጸጋ የድሃውን በግ ወስዶ አረደና እንዲያደረገ ይሄ ሰው ምን ትለዋለህ አለው። ይሄማ የሞተ ሰው ነው፣ የሞት ፍርድ ይገባዋል። ስለ አንዲቱ በግ 5 ነው 4 ሊከፍልም ይገባዋል አለ። ይሄን ያደረገው አንተ ነህ፣ እግዚአብሔር ልኮኝ ነው የመጣሁት ወደ አንተ ብሎ ይለዋል። ዳዊት ይህን ጊዜ ያለቅሳል። ከዛስ ከቤትህ ሰይፍ አነሳብሃለሁ ይለዋል። ከዛ በኋላ ዳዊት በጣም መሪር የሆነ ለቅሶ ያለቅሳል። ምግብም አልበላም ይላል። እግዚአብሔርም በድያለሁ፣ እግዚአብሔርም አስቀይሜያለሁ ብሎ በጣም ያለቅሳል። እግዚአብሔር ከዛ በኋላ ልጅም አልሰጠውም። ከዛ እንትን በዘሞተው ምክንያት ማለት ነው ያን እንትን ባለው። ከዛ ከቤትህ ሰይፍ አስነሳለሁ እንዳለው የገዛ ልጁ እድሜ ልኩን ሲያሳድደው ነበረ። ጦር አስነሳበት፣ የራሱ ልጅ ማለት ነው። ሰይፍ ተነሳበት። ይህንን በማድረጉ ምስኪኑን ኦሮዌመኑን ገሎ ሚስቱን በመውሰዱ ሰይፍ ከቤቱ ተነሳበት። ከዛ ዳዊት ይሄንን ሁሉ ለእሶ ካለቀሰ በኋላ ነገር ግን በኋላ ተተጸጸተ። በኋላ ናታን ምን ይለዋል? አትሞትም ይለዋል። እሞታለሁ ብሎ ሁሉ በጣም ሰግቶ ነበር ማለት ነው። ከዛ ምን ይላል ነው በመዝሙሩ ላይ እግዚአብሔር መገሰጽንስ ገሰጸኝ፣ ነገር ግን ለሞት አሳልፎ አልሰጠኝም ይላል። ቤተ መቅደስ ተዛ መስራት ይፈልግ ነበር ዳዊት። ታላቅ ንጉስ ነው፣ እንደገናም ደግሞ ነብይ ነው። ቤተ መቅደስ መስራት ይፈልግ ነበር። እግዚአብሔር ከዛ ምን አለው? አንተ ቤተ መቅደሴን አሰራም፣ ምክንያቱም አርክሰሃልና ስሜን አሰድበሃልና እንድሰደብም ምክንያት ሆነሃልና እጆችህ ላይ ብዙ ደም አለና ቤተ መቅደሴን አንተ አሰራም፣ ባይሆን ልጅህ ይሰራል ብሎ ለሰለሞን ይተላለፋል ማለት ነው። ከዛ ዳዊት መስራት እፈልግ ነበረ፣ ነገር ግን እግዚአብሔር ቤተ መቅደሱን እንኳን እንዳልሰራ ከለከለኝ ይላል። ሰው ብዙ ደም እጅህ ላይ አለ፣ ቤተ መቅደሴንም ለኔ መስራት አትችልም ብሎ እንደዚህ እየነገረው እየገሰጸው፣ እሱም ደግሞ እግዚአብሔር መገሰጽንስ ገሰጸኝ ለሞት ግን አሳልፎ አልሰጠኝም ካለ እንደዚህ እየየ ሲል ካገኘ ነው ዳዊት ምንም ስህተት አልተሳሳተም በሕይወቱ አንልም፣ ተሳስቷል በቃ። ለዚህ ነው በአዲስ ኪዳን ላይ ስትመጣ ሁሉ ኃጢአትን ሰርተው ነበረ እግዚአብሔርም ክብር ሁሏቸው ነበር የሚለው ለዛ ነው። ህጉ ፐርፌክት ስላላደረገ ነው ክርስቶስ በጸጋ የመጣው። ጸጋን ከህጉ በላይ ጸጋው ወደ ልዕልና ወደ ከፍታ ስለሚወስደን ነው። በህግ ውስጥ የነበሩ ግን እንደዚህ አይነት ውድቀቶች ያጋጥማቸው ነበረ። ያንን ብቻ አይደለም፣ አሁንም ያለ ሰው ኃጢአት ሊሰራ ይችላል። ነገር ግን ንስሐ ከገባ በኋላ ኃጢአቱን እያነሳን ከላይ ኃጢአተኛ ነው አንልም። ከሞትን በኋላ ገባ ንስሐ ገብቶበታል። ከዛ በኋላ ንስሐ ከገባበት በኋላ ከላይ እኮ ኃጢአተኛ ነው አይደል፣ ከላይ ኃጢአተኛ ነው ብለን አንናገርም። በንስሐ ስለታጠበ ማለት ነው። ንስሐ በደልን ይቅር ስለሚል ማለት ነው። ንስሐ ስለሚያነጻ ማለት ነው። ግን ምንም አልተሳሳቱም አንልም። በእስልምናው ፐርስፔክቲቭ ስለምንረዳው የእስልምናው ነቢያቶች ሁሉ እንከን አልባ ናቸው ተብሎ ስለሚታመን እኛ ጋር ግን እንደዛ አይደለም። ሲምፕል ኤግዛምፕል እናንተ ጋርም አያስኬድም። አክቹዋሊ ይሄ ለምሳሌ እንትና አብርሃምን ነብይ ነው ብላችሁ ትላላችሁ። የመጀመሪያ ሲያመልክ የነበረውን ካየው ሱረቱ ካፍ ላይ እንትን ካየው ፀሐይ ይህች አምላክ ነች ብሎ ሲከተል ፀሐይ ስጠፋበት፣ ጨረቃች አምላክ ነች ብሎ ሲከተል እንደዛ ነገሮች አሉ። ሶ ኢቭን ፀሐይና ጨረቃን ለተወሰነ ጊዜም ቢሆን አብርሃም አምልኳል ማለት ነው እንደ እስልምናው። ዳዊት አደምን ነብይ ነው ብላችሁ ታምናላችሁ። ነቢያቶች ኃጢአት አይሰሩም ካላችሁ ኃጢአት ሰርቷል እንደ ከገነት የተባረረው ዕፀ በለሷን በልቶ ነው which is ማስኬድ ይሆናል ማለት ነው። እና በእኛ እይታው እንደዛ ነው። ቤቢ ግልጽ ይመስለኛል። እሺ ተመልሶልኛል። እሺ ሌላ ጥያቄ መጠየቅ ይችላል? ለስዕል ትሰግዳላችሁ? ወደ ቶፒካችን ብንመለስስ ማለት ያው ነው እኮ እመጣለሁ ብዬሽ ነበር። እሺ ብለኸኝ ነበር። መቼ እመጣለሁ ስልህ ከነገ ወዲያ እመጣለሁ ስልህ እሺ ብለኸኝ ነበር። መቼ ምን ላይ እንደውም ከነገ ወዲያ እመጣለሁ። ይሄንን እንደውም ሐዲሱን አልሰጠኸኝም ቁጥሮቹን ምናምን አውርተን ነበር ከአንተ ጋር። እኔ ዛይንድ እኮ ነኝ ራሴ ነኝ።
አረን ያላወኩም ቀደም እንደውም ቡኻሪ ምናምን ዛሬ እኮ ነው የሰጠው አካል። እኔም እኮ ለማለት የፈለኩት ነገ እመጣለሁ ብዬሃለሁ እኮ አርባ አልኩህ ነገ ውይይት አለ እንደ ቅድም አውርተናል ስትለኝ እኔ ግራ ገባኝ። በውስጥ ያወራህ ይመስሎኝ ነው። ኦኬ እኔ ይሄን ለማለት ፈልጌ ነው። እሺ ለስልሰል ለመውሰድ ነው፣ ሰፊ ሰዓት ለመውሰድ ነው። ስዕል ለስዕል ባለቤቱ ነው የምንሰግደው። ስዕልን እንደ ሲምፖል አድርገን እናስቀምጠዋለን። የምንሰግደው ግን ለስዕል ባለቤቱ ነው። እሺ ቆይ እሺ እንደዛ ከሆነ ኦሪት ዘጸአት አንዴ ፕሊዝ። እሺ ኦሪት ዘጸአት ምዕራፍ 20 አንቀጽ 4 ላይ በላይ በሰማያት ካለው በታችን በምድር ካለው ከምድሪቷም በታች በውሃ ካለው ነገር የማናቸውን ምሳሌ እንዳትሰግዱ ከላንተ እንዳታደርጉ እንዳትሰግዱላችሁ ምናምን ይላል አይደል? ይላል። ለጣዖት ነው እኮ የማናቸውን ምሳሌ እያለ እኮ ነው እዚህ ጋር የማናቸውን ምሳሌ እያለ ተአምረ ማርያም ላይ ደግሞ ምን ይላል? ለስዕሏም ስገዱ ይላል። ለማርያም ስዕልም ስገዱ ይላል። እሺ አዳምጥ። እሱ ለጣዖት የተነገረ ነው፣ ለጣዖታውያን የተነገረ ነው። የማናቸውንም ምሳሌ ምስል ለእናንተ አታደርግ ሲል ይሄ በእስልምናውም ያለ ነው። ምስል በእናንተም አይቻልም። ማንኛውንም ምስል መስራትም ሆነ በእናንተ እንደውም ወረስት ነው የሚሆነው። ይህንን ጥያቄ ባትጠይቁት ነው የተሻለ የሚሆነው። ለእኛ ግን ለጣዖታውያን የተነገረ ነው። እዛው ላይ ቲንክ ኦሪት ዘጸአት ምዕራፍ 25 ላይ ይመስለኛል እግዚአብሔር ደግሞ ሲያዝ ታገኘዋለህ። በቤተ መቅደስ ውስጥ ምን መሳል እንዳለበት፣ እንዴት መሳል እንዳለበት፣ ኪሩቤሎች መሳል እንዳለባቸው እዛው ታገኘዋለህ ማለት ነው። እዛው ሲሰጥ ትእዛዝ ታገኘዋለህ። ለጣዖታውያን ማናቸውንም ምስላት እንዳንስል ይነገራል፣ ታዟል ማለት ነው። እንዳንሰግድለትም እንዳንስልም ጭምር ታዟል። ይሄ ግን ለሙስሊሞች ወረስት ነው። እንደዚህ አይነት ጥያቄ አትጠይቁ። ምክንያቱም ምስል የሚሰራና ምስል እንትን የሚል ሰው መላኢኮችም ወደሱ አይቀርቡም። ፕላስ ደግሞ በቂያማ ቀን እሱን አናገር ተብሎ በመዶሻ ይቀጠቀጣል። ለምሳሌ አንተ ፕሮፋይልህ ምስል ይታየኛል። በቂያማ ቀን በመዶሻ በጆሮ ውስጥ ብረት ተከቶ እየተቀጠቀጥ ካናግረው ምስሉን ይሄንን ተብለህ ትቀጠቀጣለህ። የመቃብር ቅጣትም ይጠብቀሃል። ነብዩ ሱረቱ ካፍ ላይ ያሉት ጋር በተያያዘ ጥያቄ ተጠይቆ ጅብሪል ቀረብኝ ካለባቸው አንዱ ምንድነው እሱ ቤት ውስጥ ምስል ካለና ውሻ ካለ መልአክ አይገባም በሚል ነው። ማንኛውም ምስል ወይንም ኢሜጅ ባለበት ላይ በእስልምናው አስተምሮ መልአክ አይገባም። ያኛው የኛ የተነገረው ግን ከጣዖት አንጻር ነው። እዛው ላይ መልሶ ሰለሞን ቤተ መቅደሱን ከገነባ በኋላ ስዕላት እንዲስሉበት እንዲያስጌጣቸው ተናግሯል። ኪሩቤል በራሳቸው ኪሩቤል ማለት መላእክቶች ናቸው። ኪሩቤልና ሱራፌሎችን እንዲስል እግዚአብሔር አዞታል። ሰው ማናቸውንም ምስል ሲል ከጣዖት አንጻር ያሉትን ነው እንጂ ከአምልኮ ለእግዚአብሔር የሚቀርበውን ከዛ አንጻር ያለውን አይደለም። እሺ ወደ ቶፒካችን ብንመለስስ ዘይንድ እኮ እሺ ምን አልከኝ? በግልጽ እኮ ነው የኛ ነገር የኛ ላይ የከለከለበት አለ። የተከለከሉት ግን እነኛ ከጣዖት አንጻር ነው። ከእግዚአብሔር ውጭ ማንኛውንም ነገር በዛ ያሉትን እንዳታደርግ ተከልክሏል። በቃ እነኛ ግን ምንድነው ከእግዚአብሔር መላእክቶች ምናምን ከእግዚአብሔር ውጭ አይደሉም። ቅዱሳኖች ከእግዚአብሔር ውጭ ሳይሆኑ የእግዚአብሔር አገልጋዮች ናቸው። እሱ የሚልካቸው ለእሱ የሚታዘዙ ናቸው እንጂ ከእግዚአብሔር ውጭ የሆኑ አይደሉም። በእግዚአብሔር እቅፍ ውስጥ ያሉ ናቸው። ለዛም ነው ያዘዘው። ሱራፌል እና ኪሩቤል ማለት ጀስ እግዚአብሔር ናቸው ማለት ሳይሆን መላእክቶች ናቸው። እነሱ እንዲሳሉ ያዘዘው እነሱ ጣዖት ስላልሆኑ ነው። በእስልምናው ግን ማናቸውም አይቻልም። ማናቸውም ምስል አይቻልም በእስልምናው። መሲ አይ ቲንክ መሲም ጥያቄ ያለኝ እያለች ነበረ። ዛሬ ቶፒካችን ኦልሞስት እንትን ሆነ መሰለኝ። አንድ ጥያቄ ብቻ ልቀበልሽና መሲ ቶፒካችንን እናካርጋ ነው እንትን እንላለን። መሲ ተመለሽ። እሺ በቃ አርብ እንገናኛለን ማለት ነው። እሺ ቻለ፣ ችግር የለም። መሲ ያለሽ? እሺ ቶፒኩ ላይ የተወሰነ እንትን በልበትና ክርስቲያን አለ አለ ሙስሊሞች ዛሬ
ኑ እንጂ ኑ፣ አላህን ንገሩን፣ አምላካችሁን ንገሩን። የምታመልኩትን አምላክ ባይዞ እስልምና የነቢያት ሃይማኖት ነው ተብሎ ይታመናል። ያምናሉ፣ ሙስሊሞች እንደዛ ያምናሉ። እንግዲህ ሙሐመድም የነቢያቶችን ፈለግ ተከትሎ ነው የመጣው ብለው የሚያምናሉ። የትኛው ነብይ ነው አምላካችን እንደዚህ እየተለዋወጠ እየተቀያየረ ቅርጹን እየለዋወጠ ይመጣል ብሎ ያስተማረ ነብይ አለ? በመጀመሪያው አንተ አምላካችን አይደለም ብለው የሚያባርሩት፣ ከዛ በኋላ ሁለተኛው ላይ ሲመጣ ደግሞ አንተ አምላካችን ነን ብለው የሚቀበሉት፣ እንደዛ ራሱን እየለዋወጠ ራሱን እየቀያየረ ቅርጹን እየቀያየረ የሚመጣ ብለው ያስተማሩት ነቢያቶች አሉ? የለም፣ እንደዛ አይነት የለም። ምክንያቱም አናቀህም ብለው ያባረሩት የለም። ባይዘው ጦጣ ነው ያደረጉት፣ ጦጣ ማለት ነው። ስለዚህ ይሄን አምላካችሁን ንገሩን፣ ይሄን አምላካችሁን ንገሩን። የሚመጣበትንስ ቅርጹን ታውቁታላችሁ ወይ? አሁን በጣም ብዙ ሐዲሶች ላይ ነው በነገራችን ላይ ያሉት፣ በጣም ብዙ ሐዲሶች ላይ ያሉት እንደዚህ አይነት ሐዲሶች ብዙ ናቸው። በአይምሯቸው እንደሳሉት ሆኖ ይመጣላቸዋል የሚለው ትንሽ ለየት ያለና እንትን የሚል ሐዲስ ነው። በአይምሯቸው ልክ በሳሉት ሙስሊሞች በጭንቅላታቸው የሳሉት የራሱ ሆኖ ወይም ደግሞ ተቀራራቢ ሆኖ ይመጣላቸዋል ፈጣሪያቸው። በአይምሮ ላይክ ኢቭን አምላክን ራሱ በጭንቅላት መሳል ይቻላል። መለኮትን በባህሪው እንኳን አይደለም ታይቶ የማይታወቅ ተገልጦ ተሰምቶ የማይታወቅ ባህሪን ያለውን አምላክ ይቀርና እኔ እንጃ ንፋስን እንኳን እኮ በአይምሯችሁ መሳል አትችሉ። ንፋሳትን ባህርን ሙሉ ለሙሉ አይታችሁት መሳል አትችሉ። የሙስሊሞች አምላክ ግን በአይምሯቸው እንደሳሉት ሆኖ ወይም ደግሞ እሱ እንደተቀራራቢ ሆኖ ይመጣላቸዋል በትንሳኤ ቀን። ቁስ አካል አረጉት። ለምሳሌ አንድ ጣዖት የሚሰራ ጣዖት ጠርቦ የሚሰራ የሚቀርጽ አካል በአይምሮ ኢማጂን የሚያደርገውን ወይም ደግሞ የሚያስበውን በምናቡ የሳለውን ነው ከዛ በኋላ ወደ ቅርጽ የሚቀይረው ማለት ነው። ልክ ሙስሊሞችም እንደዛው አምላካቸውን በቅርጽ መልክ ይጠብቁታል ወይም ደግሞ ያስቡታል። ያም ደግሞ በመጨረሻው ቀን መጥቶ ይታያቸዋል። በአይምሯቸው የቀረጹት የሳሉት ማለት ነው። ይሄ ጣዖት ይባላል። ጣዖት የሚባለው የግድ በእጅ ተጠርቦ የሚተከል የሚቀመጥ ጣዖት ወይም ደግሞ ድንጋይ ላይሆን ይችላል። ማንኛውንም ነገር በአይምሯችን ስለን ያስቀመጥነው ነገር ሁሉ ጣዖት ነው። ጣዖት በቃ ይሄን ይመስላል። ለምሳሌ አምላክ ይሄን ይመስላል ካልን ያ የሳልነው ነገር አምላክ ሳይሆን ጣዖት ነው። ዩሲ ጋይስ ሙስሊሞች ይሄንን አምላካቸው ነው የሚያምኑት ማለት ነው። ስለዚህ እንደዚህ አይነት አምላክ አለ? በአይምሮ የሚሳል አምላክ አለ? የለም። በአይምሯችን ልንስለው የምንችል አምላክ በፍጹም ሊኖር አይችልም። ሙስሊሞች ግን አምላካቸውን በአይምሯቸው ይስሉታል፣ ባቱን ያውቁታል። ከማወቃቸውም የተነሳ ነው። በነገራችን ላይ ሙስሊሞች አምላካቸውን በአይምሯቸው የሳሉትን አምላክ እንግዲህ እናውቀዋለን ብለው ስለሚያስቡ ነው መጨረሻ ቀን ላይ ሙሐመድን ብሎ የተናገረው። ሙሐመድ እንደዚህ ይለዋል። ለምሳሌ ሙሐመድ አምላኩን ተነስቶ በመጨረሻው ቀን በትንሳኤ ቀን ሲገለጥለት በተለየ እሱ በሚያውቀው በሌላ ሼፕ ይገለጥለትና ምን ይለዋል? አንተ አምላክ አይደለም ይለዋል። አንተ አምላክ አይደለም ይለዋል ሙሐመድ። ከዛ በኋላ በሚያውቀው ቅርጽ ይመጣና ጸጉረ ፍሪዝ የሆነ ጺም አልባ ወጣት ወንድ ልጅ አረንጓዴ ልብስ የለበሰ አረንጓዴ ቦታ ላይ አየሁት ጌታዬን ብሎ የተናገረው ያ አካል ይገለጥለታል። ሙሐመድ አላህን የሳለው እንዴት ነበር? ጸጉሩ ፍሪዝ የሆነ ከዛ በኋላ ጺም አልባ ወጣት ወንድ ልጅ ሆኖ አይቶታል። ስለዚህ የሙሐመድ አላህ በትንሳኤ ቀን የሚገለጽለት እንደዛ አይነት ነው ማለት ነው። እሺ እናንተ ሙስሊሞች ሌሎቻችሁ አምላካችሁን ምን አይነት አድርጋችሁ ነው የሳላችሁት? መርማይድ ነው የሚለው መርማይድ አይ ቲንክ ሙሐመድ ተመለሱ እንጂ መሲ ማፊ ምሽኮላ መሲ ለአትናቴዎስ ሚዩት ነሽ፣ እያወራሽ ከሆነ ሚዩት አንሺ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ነው አለ። እያወራሽ ነው? አሁን እያወራሁ ነውና እንትን
የሆነች እዚህ ሙስሊም ጓደኛ ያለችኝና እሷ ነው ጥያቄ ያላት። አሁን ስትመጣ እንድትጠይቅ አደርጋታለሁ። እሺ መማር ፈልጋ ነው? አይ በመጽሐፍ ቅዱስ ላይ በእናንተ ላይ ዝለሉት የሚባል አለ አለችኝና እኔ ደግሞ እያልኳት ያለሁት እኛ ጋር አሁን ወደ ላይ ስለወጣች ነው ጠራታለሁ። እኛ ጋር ዝለሉት የሚባል ነገር የለም፣ ለሁሉም መልስ አለው ነው እያልኳት ያለሁት። እሷ ደግሞ አለ ዝለሉት የሚባል አለ። ለምሳሌ ሌብነትን ዝለይ እለፊ፣ እንዳትሰርቂ፣ ዝሙትን ዝለይ፣ ውሸትን ዝለሉ፣ እንዳትሰሩት፣ እለፉት። ወይ ዝለል አይ እንዴት አድርገው አስረዷት መሰለ መጽሐፍ ቅዱስ ላይ የሆነ ጥያቄ የማይጠየቁ አሉ። ዝለዩ የሚባል ነገር አለ። ቁርአን ላይ ግን እንደዚህ ብሎ ነገር የለም ብሎ እንደዚህ ነው ያስረዷትና ቀኑን ሙሉ በተቃራኒው ነው። እኔ ብነግራትም አላምንም መስላለችኝ። በክርስትና ላይም በእስልምና ላይም የሚሰራ ሰው አገናኝሻለሁ ስላት ያ ሰው ህዝብ ፊት ሆኖ ሊዋሸኝ ስለማይችል አንቺ ራሱ እኔ ፊት ሆነሽ ብትጠይቂው ልክ እኔ እያልኩሽ እንዳለው ታርጎ ነው የሚመልስልሽ አለችኝና ከዛ እኔ ደግሞ እሺ ብዬ አንተ ቤት ገባሁኝ ማለት ነው። አንተ እንድትመልስላት ነው። አሁን ጠራታለሁ፣ ከዛ ትመልስላታለህ ማለት ነው። በቁርአን ላይም ሆነ በእንትን መጽሐፍ ቅዱስ ላይ ያለው እውነት እንትን ልዩነት እንድታስረዳት ማለት ነው። ኦኬ ስትመጣ እናግሪኝ። ሚዩት አድርጊ። ይሰዛ እውነት ለመናገር ይሄ ከአንቺ ብቻ ሳይሆን የሰማሁት ደጋግሞ የሰማሁት እንትን ነው። ባይዜ ስለማውቀው መጽሐፍ ቅዱስ ላይ ዝለሉት የሚባል ካስታወሳችሁ ጀሚላን ታውቃታላችሁ። እኔ በምመጣ ልጆች ያሏት ቤተሰብ ትልቅ የምታውቁ ከሆነ ጀሚላን አስታወሳችኋት? አረብኛ ስም ጀሚላን ረሳችኋት ማለት ነው። ልጆች አሏት። እንደውም ማይክ ስከፍት ልጆቿ እንትን ያስቸግራሉ፣ ድምጽ ምናምን እንትን ይላልና እሷም ብላኛለች የሆነ ሰዓት ላይ። አረ እኔም አለሁ ከበፊት ጀምሮ በዚህ ራሱ እኔ ከብዙ ክርስቲያኖች ጋር እዚህ ሀገር ራሱ እያለሁኝ የዛሬ 2-3 ዓመት በጣም እከራከር ነበር እናንተ ጋር መጽሐፍ ቅዱስ ላይ ሳይሆን ቤተክርስቲያን ውስጥ ስለ ነብዩ መሐመድ የተጻፈ ብዙ ነገር አለ። እዛ ጋር ስደርሱ ዝለሉ ይባላል። ለምንድን ነው ዝለሉ የምትባሉት? ያስ ለምንድን ነው? ስለ ረሱላችን ነው እኮ የተጻፈው ምናምን እና እቺ ዝለሉት የሚባል እኔ ራሱ ከብዙ ሰው ጋር እከራከር ነበር። ባይዘዌ በጣም ስለ ማለት እየተባልኩኝ ስላደኩኝ ማለት ነው። እና ምን እንደሚዘለል ብላ ነው ያልገባኝ። ምንድነው የሚዘለለው እላታለሁ። ነብዩን በቃ እዛ ውስጥ የሆነ የሚዘለል ነገር አለ ትለኛለች። የነብዩ መሐመድ ስም ነው የሚባለው። ችግር የለውም። በቃ ሳይዘሉ እነሱ ያነቡና ያሳዩናል። እኛ እየዘለልን እንግዲህ በመዝለል ያው እንግዲህ እንትን ላይ እንድትወዳደሩ በኋላ የዝላይ ውድድር ላይ እንድትሳተፉ ትሬኒንግ በደንብ ውሰዱና። መዝለል ግን የሆነ ነገር ለምሳሌ የሆነ ጥያቄ ማለፍ ነው ወይስ እንዲህ ቁመት ምናምን የምዘለው ነገር ነው? የትኛው ይሻልሻል? በምርጫሽ ነው የምትዘየው። ክርስቲያን ይመስልሽ? ክርስቲያን የት ነው? እኔም አላወቅኩትም። ክርስቲያን እንግዲህ ያውቃል መሰለኝ። ጮቤ ሲዘል ነው የሚውለው። ለዛ ነው ለካ ክርስቲያን። እስቲ ወይ ይበላል እቺን እንኳን መልስ እስቲ አንተ ማረብ ቪዲዮውን በጣም ደስ ይለኛል። ከዚህ በፊት የሆነች ልጅ ፖድካስት ነገር ላይ እንደዛ ቀርባ ነበር የሆነች ሙስሊም ልጅ እና ምንድነው የቤተክርስቲያን ውስጥ ምንድነው ያለችው? እሷ ቃል በቃል ቤተክርስቲያን ቤተ መቅደስ ውስጥ የሚጠመቁት ጋይድ ሰምቼዋለሁ። ያ እሷ ምንድነው ቤተ መቅደስ ውስጥ ጥምቀት የሚጠመቁበት። እንግዲህ ጋይስ ቤተ መቅደስ ውስጥ ቅዳሴ ስርዓት የሚካሄድበት ማለት ነው። እዛ ውስጥ ጥምቀቱ ላይ ይካሄዳል። እዛ ውስጥ አረብኛ መጽሐፍ አለ እና የአረብኛ መጽሐፍ ደግሞ ምን ይላል አለች? ላኢላሃ ኢላላህ ሙሐመድ ረሱላላህ ይላል። ከዛ በኋላ እሱ ዝለሉት ይባላል
እንደዚህ ባይዚ እንዲህ ምን ያህል ቅዠታሞች እንደሆኑ በዚህ ነው የምታውቁት። ምን ያህል ሙስሊሞች ላይ ሜንታሊቲ እንደሚሰራ ኢቨን እኔ በጣም የሚያሳዝኑኝ ምን እንደሆነ ታውቃለህ? ሰዎቹ እሺ በዚህ መጠን ማለት ቀራቢዎቹ በዚህ መጠን ሲዋሹ እንደገና ደግሞ የሚያቀርበው እኮ የኔ መንገድ የሚባል ቲቪ ፕሮግራም እኮ ነው። ታዋቂ እኮ ነው። ትልቅ ሚዲያ እኮ ነው። ቴሌቪዥን ፕሮግራም እና በዚህ መጠን አርትዖት እንኳን ማይሰሩለት ውሸቶቻቸውን አደባባይ ላይ ሲበትኑ ማለት ክርስቲያኑ ምን ያህል ሊሳለቅባቸው እንደሚችል ምን ያህል እንትን ሊል እንደሚችል የታወቀ ነው። ግን ቢያንስ ውሸትን በልክ ማድረግ አንድ ነገር ነው። አንደኛው አሳላየም እንደ የሰለምኩበት ምክንያት አለች የኔ ሚዲያ ላይ እኮ የኔ መንገድ ላይ በነብዩ መሐመድ ላይ ክርስቲያኖች ሲቀጥፉ አይቼ ነው እና በፊት ጠላቸው ነበር። ነብዩ መሐመድ 4 ሚስት አግብተዋል እያሉ ሲሉ ክርስቲያኖች እኔም ይሄ 4 ሚስት ያገባ እያልኩል ነበረ እውነት መስሎኝ። በኋላ ስረዳ ውሸት መሆኑን ደረስኩበት። ከዛ በኋላ ሙስሊሞች ክርስቲያኖችማ አይታመኑም በነብዩ ላይ እየቀጠፉ ነው ያላገቡትን አገቡ ብለው ስለዋሹኝ ሰለምኩኝ አለች። ካን ዩ ኢማጂን ዲስ? ነብዩ መሐመድ 4 አግብቷል ብለን ቀጥፈን ከዛ እሷ አይ ቲንክ ዓለም ማማዬ ለቀውታል ቪዲዮውን። የኔ ቪዲዮ ሱብሃንአላህ ትላለች ጋዜጠኛዋ ማለት ነው ተመስጣ በቃ አይኗ እንትን ውስጥ ገብ ቢያንስ አርትዖት ቢሰሩት ነብዩ በአንድ ለሊት 9 እና 11 ሚስቶቹን ይሾፍር ነበረ በአንድ ሌሊት ይላል አዲሱ። እኛ 4 ሚስቶችን አገባ ብለን ቀጠፉባቸው። ስለዚህ ውሸት መሆኑን ሳቅ ሰለምኩኝ ትላለች። በአንድ ሌሊት 9 እና 11 ሴቶችን ሚስቶቹን ይገናኛል የሚለውን አዲስ ስናነብ ምን ልትል ነው ደግሞ? 4 ሚስቶች ያሉት ብለው ቀጠፉባቸው። ስለዚህ ውሸት መሆኑን ሲነገረኝ ክርስቲያኖች አይታመኑም፣ በቃ ውሸተኛ ናቸው ብዬ ለነገሩ እንግዲህ እቺ እውነትም ባይ የድራማው አካል ከሆነ በጣም ያስቃል። ሙስሊም ከነበረችና ድራማ እየሰሩ ከሆነ እውነትም ደግሞ ክርስቲያን ከሆነችና ነብዩ መሐመድ እኛ 4 ሚስቶች አሉት ብለን ስንል ከዛ ሌላኛው መጥቶ ነው ውሸት ነው ክርስቲያኖች ዋሽተዋል 4 ሚስት የለውም ብሎ ነግሯት አስተምሯት እንደው ሰልማ ከሆነ ምናዝነው ለሷ ብቻ ሳይሆን እንደዚህ ብሎ ላስተማራት ነው። ምክንያቱም በውሸት እኛ ፈጣሪን እናስደስታለን ብለን ስለማናምን ማለት ነው። ዋሽቶ ፈጣሪን ማስደሰት ስለማይቻል በውሸት የሚከብር አምላክ ስለሌለን ማለት ነው። እና ለሷ ብቻ ሳይሆን ይህንን ላደረገው አካል እናዝናለን። እኛ ደንታችን አይደለም። አንድ ሰው ሄደ መጣ የራሱ ጉዳይ ራሱ ነፍሱን ነው የሚለው። ግን በዚህ መጠን ውሸት በዚህ መጠን ያውም ትልቅ ሚዲያ ላይ ቲክቶክ ላይ ቢሆን እሺ፣ ዩቲዩብ ላይ ዝም ብሎ ቢሆን እሺ፣ በቴሌቪዥን ፕሮግራም በተላለፈ ላይ በዚህ መጠን ውሸት እና ይመቻቸው። እኔስ ወደ ቶፒካችን እንመለስ። ማፉዝ እንኳን ደህና መጣ። አሜን ወንድሜ፣ የእግዚአብሔር ሰላምታ ካንተ ጋር ይሁን። ምንድን ነው ክርስቲያን ሆንክ እንዴ? ክርስቲያን ነህ? አዎ እኔ እኮ ሙስሊም መስለኝ ነው። አይ ወደ ክርስቲያን ነኝና። ኦኬ ከእስልምና ወጣ ነው? አይ ከእስልምናም ከክርስቲያንም አልነበርኩም። አሁን ክርስቲያን ነኝ፣ ኦርቶዶክስ ነኝ። መልካም አልነበርኩም። ምን ኤቲስት ነበርክ ወይንስ ከሌላ ከዋቄ ፈታ? አይ ምን አይደለም፣ ለራሴ ለህሊናዬ ብቻ ነው የምገዛ የነበርኩ። ኦኬ አሁን ሙስሊሞች ስሰማቸው ትክክል መስሎኝ ነበርና ሳነብ ግን ኢስላማዊነትም አለው ሀርበኝነትም አለው እና ኦርቶዶክስ ትክክለኛ መንገድ ሆነ አገኘሁት። ኦኬ ህብረት አድርጋል፣ ቤተክርስቲያን ትሄዳለህ ምናምን ማለት ተጠምቃል? አዎ ኦኬ እንኳን ረዳ። እሺ በርታ። አሜን። ጊዜ እንዳድገልልህ ትምህርትን ቀጥል።
እሺ ክርስቲያን ዛሬ ቶፒክ ላይ ሙስሊሞቹ አልደፈሩትም። አላህ አንድ አይደለም፣ አላህ ሁለት ነው። ሙስሊሞቹ የዘመናት መፈክራቸው አላህ አንድ ነው። ቁል አላሁ አሃድ ምትለዋ በል እርሱ አንድ ነው አላህ ምትለዋ መፈክራቸውን ዛሬ ተመታችባቸው ማለት ነው። አላህ አንድ አይደለም። የምታውቁት ነው አንዱ፣ ማታውቁት አንድ ደግሞ አለ። አላህ አንድ አይደለም። ስለዚህ ማታውቁት አላህ አንድ አለ። በል እርሱ አንድ ነው፣ በል እርሱ አንድ ነው። አላህ አንድ አይደለም። እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው። አምሳያ ያለው አንድ ከሆነ እነሱ በሚሉት እንደኔ ነው ማለት ነው። ማፊያ ማፊያ get rich or die። አቤት አቤት አቤት፣ ስማኝ ኔትወርክ እንትን ብሎ ነው። ሰላም ነው አለኝ። ሰላም ነው። ወተራመስከው እኮ ምንድን ነው? ስለ ባንኪያ ምን እየበላ ነው? አዎ እየበላው ነበርና አጋጨው። የማፊያ ነገር ያስፈራል። እየበላ ሊሆን ይችላል። ብረታ ብረት ነገር ስሙ ብቻ ነው። ስሙ ብቻ ነው። የለም የምር እና ጥያቄ ነበር። ብረታ ብረት ይሰማል እኮ አልሰማም ብዬ ነበር። በጣም ነው ለካ የሚሰማው። ሰውየው ስማ ሊሰርቅ ገባና እና ጥያቄ ነበረኝ። ይቻላል? ምንድነው እምነትህ? ምንድነው እምነትህ? እኔ ለጊዜው የሆነ ቦታ ነኝ ማለት አልችልም፣ ግን ያው ክርስቲያን ነኝ። ግን ያው ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም። ክርስቲያን በየትኛው ምን አልከኝ? ኔትወርክ ትንሽ በጣም ያስቸግራል መሰለኝ። ወይ ትንሽ ቆይቼ ልግባ? እሺ አልሰማም። እሺ ኔትወርክ እኔ ጋር የሆነች ቀይ ምልክት አሳይቶኛል። ትንሽ ቆይቼ ልግባ? የሆነ ኔትወርክ ማለት መጽሐፍ ቀጥል። በቃ ክርስቲያን እየተሰማ ነው መሰለኝ። እኔ ጋር አንድ የሱ ይሰማኛል። ክርስቲያን ቀጥልሽ። አይ ቲንክ የሱ ኔትወርክ ነው መሰለኝ ጥሩ ያልሆነውና ቆይቶ አስተካክሎ መግባት ይችላል። ሙስሊሞች ዌር አር ዩ? ዛሬ ምንድን ነው እሱ ክርስቲያን ገና እንደመጣው ነው አካውንቴን አስቀየማችሁኝና እንዲህ ያደረጋችሁት። እንደ አጠቃላይ አካውንቱ ቤቱ ጥሩ አይደለም፣ ተመቷል። ቪውም ያን ያህል እየታየ አይደለም። ምን እንደሆነ እንግዲህ እግዚአብሔር ይወቀው። ያው ሪፖርት ነው ሊሆን የሚችለው ኦፍ ኮርስ፣ ግን በኮፒ ሊንክ ማመጣደግ እንችላለን።